መጣሽ? እኔማ እኮ ትንሽ ያስቆይሻል ብዬ ነበር። እንደዚህ ተከትለሽኝ ተመጫለሽ ብዬ አልጠበቅኩም ነበር። አይ እህቴ፣ እንደምታስቢ ምንም የተፈጠረ ነገር የለም። ሰኒ፣ ቆይ መቼ ነው እኔን መዋሸት የጀመርሽው? እህቴ፣ ምንም የተፈጠረ ነገር የለም አልኩሽ እኮ። በቃ የሮቤል ታማ ነበር፣ እሷን እንጠይቅ ሄደን ነው። እና ቆይ እሷንስ ለመጠየቅ ቢሆን ሌላ ሰው የለም? ከሱ ጋር ነው የግድ መሄድ ያለብሽ? ቆይ ለምንድነው ከመሬት ተነስተሽ የምትናደጂው? ይሄ ሁሉ መንገድ ላይ ስላየሽ ነው በቃ? ይኸውልሽ ሰኒ፣ ከዚህ በፊት ህይወቴ ውስጥ አትግቢ ያልሽኝ፣ እኔም እሺ ብዬ ቁጭ አልኩኝ። ግን ደግሞ ራሽን የሚጎዳ ነገር ስታረጊ ማየት አልችልም። እሺ ነው እህቴ፣ ተረጋጊ። በቃ ምንም የሚካበድ ነገር አልተፈጠረም ማለት ተረጋጊና ቁጭ በይ። እሺ ጥሩ። እንግዲህ ያው ይሄ ነገር ካዛለቀሽ ቀጥይበት። እሺ ወይኔ ሳንቾ፣ በቃ ከስራ ተባረርን ማለት ነው። በቃ ያለ ስራ ተቀመጠን። ለነገሩ ቱ ብርዱ እየገባ አይደል? ድንጋዩንስ ማን ያሞቀዋል? ያለኛስ ማን አለው አይደል? አንተ አሁንም ቀልድ ላይ ነው። ለነገሩ ልክ ነው። ሰው እኮ ለወንድሙም ቢያዝንም ችግር የለበትም። እኔ ሳንቾ ነኝ ወንድሙ? ምን ነው ላሻሽለው እንዴ? የድንጋዩ አባት ልበለ? እንደዛ ከሆነማ አንተ አጎቶ ነኝ በለኛ። ያው ምልህ አንተ እኔ ወንድም አይደለ እኮ እኔ ነኝ ድንጋዩ። አንቺ ተመጩ አንቺ ተሮጩ አሉ። አንተው አይደለ እንዴ በተዘዋዋሪ ራስን የሰደብከው? ሰማኛለህ? ይኸውልህ በእጄ ነው የምጠፋውሽ። ጭራሽ በአንተ ምክንያት ከስራ መባረሬ ሲያንስ ቁጭ አድርገህ ትሰርበኛለህ። ኧረ ጉብላ በእናትህ አንተ። ቆይ በእኔ ማሳበብ አይሰለችም እንዴ? ለምን በእኔ የምታሳብበው? እና ታዲያ አንተ አይደለ እንዴ ሞክረውን ያበሳጨው? ደግሞ ያወራል እንዴ? ኧረ ጉብላ በእናትህ በቃ። አሁንም ቢሆን እኮ ሌላ ስራ ፈለገን እኮ ማግኘታችን እኮ አይቀርም አይደል እንዴ? ጠንከር በል በቃ፣ ቆፍጠን በል ማን። ይኸውልህ ሳንቾ፣ እኔ ይኸውልህ ኢትዮጵያ ውስጥ ሆኜ ሰርቼ እንደማልለወጥ ገብቶኛል። ይኸውልህ በሱዳን አድርጌ አቆራርጬ በራን ዱባይ ገብቼ መስራት ነው ፈልገው። ካላስ ጉድጓድ ትገባታለህ እንዴ? በሱዳን በኩል አድርጌ ዱባይ ገባለሁ? እኔን ለማናበጥ ላይ ነው በሱዳን በኩል አድርጌ ዱባይ የምገቡ? ይኸውልህ መሄድ ከፈለክ አብረን እንሄዳለን። ያለዚያ ግን እኔ ራሴን ሂጄ መለወጥ ፈልጋለሁ። በቃ ሄዳለሁ። እኔ ምን አሁን ሰው ነበርክ፣ ከዛ ደግሞ ወደ ሬሳነት ልትቀየር ነው? ቆይ ምንድነው ሐሳብህ አንተ እንዴ? እዛ አረብ ሀገር ሄደህ በእነሱ ጅራፍ 40 ምናምን ለመገረፍ፣ ከዛ ለቤተሰብ ጦስ ለመሆን። ቆይ የትኛው ቤተሰብ ነው ገንዘብ የሚልክልህ? ጎብላ ጎብላ። ይኸውልህ ቪዲዮ ልክለት ምናምን ሳንቾ የሆነ ብር ይልክልኛል ምናምን ብለህ አሰበህ ከሆነ ተሳስተሃል። እንዴ እነሱ እኮ የሚጠይቁት እኮ አንደ ምናምን እኮ ሚሊዮን ብር እኮ ነው። ንኬታ ባንቺ ነው የምልክልህ። ለአረም ላንተ ብር ልክልቅርና እኔ ለራሴ ለወዴ እንኳን ራሴን ደገፍ ማድረግ እንኳን አልቻልኩኝ። ይቀልዳል እንዴ? እና ታዲያ ምንድነው የምትለው? በቃ አብረን እንሄዳለና። ኧረ እባክህ። እሺ ቆይ አብሬ ተሰደድኩኝ እንኳን ችግር የለውም። እሺ ሄድን። ከዛ ቆይ ሁለተኛውን ክፍያ ከማን ለምነን ከማን ተቀበለን እንከፍል? ሰማኝውልህ አረብ ሀገር የሚሄዱ ሰዎች እኮ ግማሾቹ እኮ ናቸው እኮ በደላቸው የሚገቡት። ግማሹስ በለኛ፣ ግማሹ በረሃ ላይ በእባብ እየተነደፈ በጊንጥ ነው ምንድን ነው ይሄ ስኮርፒዮ በሱ እየተነደፈ ምናምን እኮ ነው የሚገቡ። ምን ይገባል? ለዘው ሞቶ ይቀራል እንጂ እንሰደድ ይለኛል እንዴ? ኧረ ሳንቾ ነፍስን ይሄን አለው የምትወዳት? ሲጀመር ድሮን ፈሪ ነው አውቃለሁ። ስማ እንዴ ነፍሱን የማይወዳት ሰው አለ እንዴ በዚህ ምድር ላይ? ቆይ ፈሪ ለእናቱ ሲባል አልሰማሽም? ጎብላ እንዴ እንበላለን እንጠጣለን እያለን እኮ ነው ጠዋት ማታ ዝም ብለን እንደዚህ እየለፋን እየተጋጋጥን የምንኖረው። እኔ በቃ አሁን ያለኝ አማራጭ መሰደድ ብቻ ነው። ይኸውልህ ሳንቾ ልጅ አለኝ ብዬ ልጅ እድል እንኳን ያኖረኛል ብዬ ነበር። ይሄንንም እድልን ይዛው ገደል ገባች። ደግሞ ስለሷ ልጅ ማውራት ጀመርክ? እንደ አዲስ ደግሞ ፍቅሯ ሊገዘግዝ ነው ጎብላ? ምን ስማ፣ እኔ እኮ ጎብኝ ነው። እኔ ከዛሽ ጉቶ ነው ፍቅር የሚገዘግዘኝ? ምን ይላል? ምን ከኔናም ፍቅር ይዞ ደፋ ቀና አስተላል ነበር እንዴ? በዛው ተደፍተ ቀረረ እንጂ ደግሞ ጉቶ ይላል እንዴ? ቆይሽ ካልወደድካት አንሶላ መጋፈፍ ጋር ምን አደረሰ? አንተ ልጅ ስትናገር እያስተዋልክ ይኸውልህ በኋላ በምን ተመታው እንዳትል። አንተ ቆይ ሁልጊዜ ግን እውነት ሲነገር ነው እንዴ ዘራፍ የምትለው እንዴ? እኔ ምን አወከኝ እንጂ አልወለድከኝ እንዴ? እኔን ለምር የምትቆጠኝ? ይኸውልህ አልታወቀም እንጂ ያንተ ምላስ እኮ ጅራፍ እንዴ! በተናገርክ ቁጥር እኮ ነው የምትለበልበኝ። ኧረ ጎብላ ዛሬ ተረታሽ በቃ። ስለዚህ ምላስ ጅራፍ ነው ብዬ በቃ ለመና የወይ ጅራፍ ጣጣ የለውም መመን። ያንተ ምላስ ጅራፍ ሲሆንብኝ የኔን ቡጢና ጡንቻ ትቋቋሟለህ። ይሄን ደግሞ አምና ያግባበት። ስማ ይሄ ምላስ እኮ ያልፈታው ችግርና ያላዘናናው ሰው እኮ ይል። ስማ እኔ እኮ የራሴን ምላስ በቃ ዝም ብዬ ባጭሩ
ያልተጎበኘ ሙዚየም ብየዋለሁ። ማንም ሰው እየመጣ ሊጎበኝ ይችላል። ምን ይሄ ምላስ ሙዚየም እንዲያው መጥፊያ ነው የሚሆነው። ስማ እንዲያውም ይሄ ምላስ ያለ ቅጥ ረዝሞ ማለት ነው ጠልፎ ነው የሚጥል። ይሄ ነው። ኧረ እንደዛ ከሆነማ የድንቃድንቅ መዝገብ ላይ መመዝገቤ ነዋ በምላስ ርዝመት። ኧረ በእናትህ አታዝገኝ። በቃ ዞር ብለን ስራ እንፈልግበት። ኧረ ጎብላ ትንሽም ቢሆን በቃ ዝም ብለን ፈታ እንበል። እየሸቃቀል ነው። ትንሽም ቢሆን ገንዘብ አለና ኪሳችን ውስጥ የምን አባብር ነው ያለ? አንተ ልጅ አሁንም ጎዳና የመውጣት ሀሳብ አለ እንዴ? ማ እኔ ስማ፣ እኔ እንደምንም ብዬ ከሆነ ጥገኝነት እጠይቃለሁ እንጂ ከዚህ በኋላ ድጋሚ ጎዳና ማን አንተን ያስጠጋል? ስማ ቀን ሙሉ በወሬ ስታዘጋቸው ማታ ደግሞ በፈስ እንደዛ ስታግማማቸው እንዴ አንተ ነው ሁኚ እኮ ነው የቻልኩት። አንቺ እኔ ሁኚ ነው ጎብላ። ለኔ ያለህ አመለካከት በቃ እንደዚህ ነው ማለት ነው። ማን ይሙት አሁን አንተ እኔ ሳንቾ ሞተ ቢባል አንተ አብረኛ አትቀበርም እንዴ? አንተ ጠላት ይሙት ምን አይነት ወሬ የምታወራው? አሁን ተነስና ና እንሂድ። ታዲያ እኔ ምን አልኩኝ? ትወደኛለህ እኮ ነው ያልኩት። እኔ እኮ ባትነግረኝም እኮ እረዳሃለሁ። አሁን መዘላበድን ትተህ ትሄዳለህ አትሄድም? አዎ በእናትህ በዓይኔ ላይ ዝም ብላ ሽው እያለችብኝ ነው። ናፍቀኛለች በጣም ላያት እፈልጋለሁ። አንተ ደግሞ በእናትህ የሆነ ግዙፍ የሆነ ሰውዬ ሲጋትታት አላይም መሰለህ? ለማንኛውም አንተ አብረኝ ሂድ። እናንተ ለናፈቀች እኔ ምን አገባኝ? አልሄድም። ምን ነው እኔ ሳላይ ሊና ልታገኛል ትሄድ ነው እንዴ? ማለት ደግሞ እሷ ምን ታደርግልኛለች? እንደዚህ ልቤ ዝም ብሎ ጠርጠር እያለኝ ስለሆነ ነው። አንተ ልጅ ግን አላበዛው? ይጉብላ ታዲያ ዋሽወይ አይኔ ዋሽ ካስታውቃል እኮ ለዛ እኮ አንተ አበዛው። ማፊ ቆይ አሁን የምትጀምሪው ስራ እንዴት ነው? ማለቴ እዚህ ነው የምትሰሪው ወይስ ትሄጃለሽ? አሁን ላይ ምንም አይነት ሀሳብ ውስጥ አይደለሁም ፍቅር። ግን የሆነ ነገሮች ተስተካክለው ባለፈው ያልኩሽን ቢዝነስ ከጀመርኩኝ አብረን ነው የምንሰራው። ግን አሁን ላይ እኔ ራሴ የተረጋጋ ሁኔታ ውስጥ አይደለም ያለሁት። ማለት የምመረጋጋት ነው? አዲስ ነገር አለ እንዴ? ንገሪኝ፣ እኔ እኮ ልረዳሽ እችላለሁ። አሁንም እኮ እየረዳሽኝ ነው። ይኸው ቤትሽን ከፍተሽ ማደሪያ ሰጥተሽ ብቸኝነትን እየተጋራሽኝ አይደል? ማፊ አንቺ እኮ እህቴ ነሽ። እንደዚህ ተራ ነገር እየቆጠርሽ እርዳታ ልታደርጊው ነው እንዴ? አዎ እኔ ሌላ ምንም እህት የለኝም። አንቺ ብቻ ነሽ ያለሽኝ። ምንም ነገር ቢፈጠር ደግሞ አንቺንም ጆከር ነው ማጣት አልፈልግም። ስለምን ማጣት ነው የምታወሪው? የትኛውንም ጉድለትሽን ብጋራሽ ደስ ይለኛል። አውቃለሁ ፍቅር። በቃ እንዳታስለቅሽኝ፣ ወሬን ቀይር። እሺ ደስ ይለኛል። ስለ አንቺ የፍቅር ህይወት እኮ አውርተን አናውቅም። አንቺ ደልቶሻል እናቴ። የምን የፍቅር ህይወት ነው የምትይው? እኔና አንቺ ልናወራው የምንችለው ምንም አይነት የፍቅር ህይወት የለኝም። እንዴ ማፊ እኔ ጓደኛሽ አይደለሁ እንዴ? ቆይ ግን ስንት ሰው ጠበቀሽ? ማለቴ ከድሮ ጀምሮ ብዙ ሰው እንደሚወድሽ አውቃለሁ። ፍቅር እባክሽን በቃ እኔ አሁን ላይ ምንም ማውራት አልፈልግም። እንደውም ብቻዬን በሆነ ደስ የሚለኝ። ኡፍ ማፊ ቆይ ምን ሆነሽ ነው? ምንድነው የተፈጠረው ነገር? ምንም አልተፈጠረም። ግን ደግሞ በቃ ያነሳሽው ስቶሪ ብዙም ኮንፈርት አልሰጠኝም። አልሰማሽም? እሺ እንደውም ያቆይ ወይኔ ረሳሁት። አብረን ስንማር የነበረው ልጅ ይወድሽ የነበረው ቆይ እሱ ከምን ደረሰ? ማን? ሄኖክም ባልሆነ? አዎ ሄኖክ። እሱ ቆይ ምን ላይ ደረሰ? ወይ ጉድ! ሄኖክማ እኮ አሁን እዚህ ሀገር የለም፣ ውጭ ሀገር ሄዷል። እባክሽ ያው በእርግጥ ለፍቶ ነበር ግን አልተሳካለትም። ሊሄድ ሲል ምን ላይ ታውቂያለሽ? በቃ እንደውም ከዚህ በኋላ ተገላገልሽኝ፣ የሚያስቸግርሽ ሰው የለም ብሎኝ ጥሎኝ ሄደ። ለነገሩ እኔም ተገላገልኩት። ወይኔ ሲገርም! ሄኖክ ሀገር ወጣ። ወይ ከአንቺ ጋር ማች የሚያደርግ ሰው ነበር። ምን ደግሞ ፍቅረኛ በማች ሆነ እንዴ? የሆነ ይመጥነኛል ወይ አይመጥነኝም ብለሽ የምታስቢ ሰው የለም? ለምን አንቺ እንዳልወደድሽው አላውቅም። ኦ ያ ማለት አንቺ ብሩክን አይተሽው ደስ ሲል ስትይ ከአንቺ ጋር ማች አያደርግም እንዳልኩሽ ማለት ነው። ወይ አንቺ ደግሞ መልሰሽ አሁንም የሱን ስም ታንሻልሽ። ቆይ አሁን ስለሱ መች አወራው? እኔ ስለሱ ስታውሪ ሳቂ ነው የሚመጣው። ማፊ አታስቀይሽኝ። ቆይ ጓደኛሞቹ አይደለን እንዴ? እስኪ ንገሪኝ፣ አሁን ላይ ስለ ፍቅር ማውራት እፈልጋለሁ። የምርሽን ነው? ብቻ ከዛ ጅል ፍቅር ይዞኛል እንዳትዪ። ማፊ ካላወራሽ ልሂድ እንዴ? እና ታዲያ የሰው ታሪክ በደረቁ ለመስማት መቋመጥ ይቻላል እንዴ? እሺ ምን ላምጣልሽ? ፍቅር ግን ደህና ነሽ አይደለ? ይኸውልሽ የኔ ፍቅር ታሪክ እንደዚህ ዝም ብሎ በደረቁ አይነገርም። መስማት ከፈለግሽ ቡና ቀራርቢ፣ ፋንዲሻ፣ ምሳ ምናምን ከዛ በኋላ እነግርሻለሁ። አረ ማፊ አበዛሽው። ምንድነው የሰብለና የበዛብህ ታሪክ አለኛልሽ? ቆይ የመጽሐፉ ርዕስ ፍቅር እስከ መቃብር ስለሆነ ብቻ የሌላ ሰው የፍቅር ታሪክ ቁም ነገር የሌለው ነው እንደሚመስልሽ? ይኸውልሽ ከፈለግሽ የታይታኒክን የፍቅር ታሪክ አስመስዬ ልተርክልሽ እችላለሁ።
ግን አሁን ላይ ጸባይ እያነሳሽ ስለሆነ ጸባይሽን አሳምሪ። ለምነሽም አልተሳካልሽም። ከዛ በኋላ እነግርሻለሁ። የራስሽ ጉዳይ። እሺ በጣም አካበድሽ። ደግሞ ለምነሽ ባትነግሪኝ ፍቅር ምን አለሽ ትያለሽ እንዴ? ፍቅር ልታኮርፊ ባልሆነ እንደውም ተጣልቼሻለሁ። እሺ እንዴ ፍቅር፣ ቆይ አመሌን ረሳሹ ማለት ነው? ሰው ለወሬ ሰፍ እንዳለ ሲገባኝ ታውቂያለሽ። ሁዱን ሳላስቆርጠው እንደማልናገር አይደል? ይሄ ያወቅሽ ለምዶ ሰፍ የምትዩ? ተይ አትነግሪኝማ ማፊ። አሁንም ፍቅር እንዴ እንዴት ዋላችሁ? ፍቅር ብቻ ማፊ ነሽ። ስራ የለም እንዴ ዛሬ በጊዜ? ከሰኒ ጋር ለሮቤል ቤት የምናስተካክላቸው ነገሮች አሉ። ለዛ የሚስተካከሉ ፋይሎችን ሰጥቶ ነው። ቲሸርቴን ለመቀየር ነው የመጣሁት ከሰኒ ጋር። ኦኬ በቃ ላምጣልህ። እኔ ግን የቃል ነገር በጣም እየገረመኝ ነው። እንዴት ይዘህ የሄደችውን ፕሮጀክት አታሸንፍ? እሺ ቆይ እሱ ይቅር፣ እንዴት ቆይ አለቃን ከርታው ሌላ ቦታ ስራ ጀምራለች እንዴ? ሰኒ ምን ሆነሽ ነው? አለቃ እኮ የግድ ድርጅቱን ማቆም የነበረበት ምክንያት ሰራተኞችን የመቀነስ ግዴታ ስለነበረበት። በዛ ላይ ደግሞ አሁን ቃል ወደዚህ ብትመለስ እንደ በፊቱ አይነት ምቹ የስራ ሁኔታ አይፈጠርም። ያው ታውቂያለሽ፣ ቤት ውስጥ ብንሰራ ምንም የስራ እድገት አይኖራትም። አለቃ ራሱ እኮ ነው እንደውም እዚህ ከምትመለሺ እዛው በሰጡሽ የስራ እድገት ብትሰሪ የተሻለ ነው ብሎ የነገራት። ያው ደግሞ ሰኒ እሷ መጣች ማለት አንቺ ስራሽን አጣሽ ማለት እንደሆነ ታውቂያለሽ አይደል? እና ታዲያ ቃል መታ የኔን ቦታ ስለምትወስድብኝ ጥሩ ስራን የሰራችሁ ማለት አለብኝ? ክህደት እኮ ነው የፈጸመችው። እንዴ ተይ እንጂ ሰኒ፣ እንደዚህ በደፈነውማ አትፍረጂ። ደግሞ ቃል በጣም ምስኪን ሰው ናት። አንተማ ለሷ ሁሌ እንደዚህ ያደርጋል። እኔ ግን የገረመኝ ቃል ያለ እኔ ስራ መስራት እንደቻለው። ተው ጆከር፣ እንደዚህ ማለትን አቁም። ቆይ እኔ ለአንተ ጓደኛ፣ የስራ ባልደረባ፣ ፍቅረኛ ይህን ሁሉ ነገር አይደለው እንዴ? ሁለተኛ ስለ ቃል እንደዚህ ስትል እንዳልሰማ። ምን መሰለሽ ሰኒ፣ ለቃል ወንድምም ጓደኛም የስራ ባልደረባም ነኝ ነበርኩኝ። ብዙ ነገሮቿን እኔ ነበር የምታማክረው እና አሁን ላይ እንዴት ያለ እኔ መስራት ትችላለች ብዬ እኮ ስላሰብኩ ነው። በጣም ነው ያሳዘነችኝ። ያው ምንም ቢሆን እኮ እኔም ጓደኛዬን ያጣሁት አይደል? ተው እንጂ እኔ ስቀና ታውቀኛለህ። የሴቶቹን ፀጉር ነቃቅዬ ጉድ እንዳላረግክ። ለእኔ እኮ ስትቀኝ የፍቅርሽን ማህተብ እየመታሽልኝ ነው። ቆይ እሱን አታውቂም? እንደውም አልቅና። ማፊ ግን ደህና ነሽ? ምን አልከኝ ጆ? እንዴት ነሽ ሰኒ? ደህና ነሽ? እኔ ደህና ነኝ። ምን ነው ደህና አይደለሽ? ምንድን ፊትሽ ልክ አይደለም። ደግሞ እንደዚህ ብቻሽን ማሰብ ጥሩ አይደለም። ኧረ እኔ ደህና ነኝ። ያው አለ አይደል አንዳንዴ ዝም ብለን በሀሳብ እንጓዛለን። እንዴ እውነቷን ነው። ቆይ ማፊ የተፈጠረ ነገር አለ እንዴ? ማለት ያስከፋሽ ሰው አለ? ኧረ ጆ ምን ሆነ ነው? አይ ማን ያስከፋኛል? እኔ በጣም ደህና ነኝ። ግን ምን ሆናችሁ ነው ሀሳባችሁን ወደ እኔ ያዞራችሁት? አይ ያቺ ቀበጧና እብዷ ማፊ ተረጋግታ ማየት እኮ ስለሚከብደኝ ነው። በጣም ተቀይረሽብኝ። ያው አንዳንዴ ሰው ልጅ በቆመበት አይገኝም አይደል? እኔም አንዳንድ ነገሮችን ያስተካከልኳቸው አሉ ህይወቴ ላይ። ምናልባት እሱ ግር ብሎት ሊሆን ይችላል። እንዴ መጀመሪያም እኮ ስትመጪ እንደዚህ አልነበርሽም፣ ግን ከተወሰነ ጊዜ በኋላ ሳይሽ በጣም ተቀይረሽ። አይ ጆከር መስሎ ነው። እኔ በጣም ደህና ነኝ። በቃ እኔ ልውጣ። ደግሞ ፍቅርን ቆየች ባለ ይጥራል። እሺ ሰላም፣ እንዴት ናችሁ? ዛሬ የተሰባሰብንበት ዋነኛው ርዕስ ድርጅታችን በደረሰበት ከፍተኛ ኪሳራ ምክንያት ከቤት ውስጥ ሆነን መስራት መገደዳችን ለማሳወቅና እንዴት አድርገን መስራት እንደምንችል ለመነጋገር። ድርጅቱ የገጠመውን ኪሳራ ተረድታችሁ እኔን ለመርዳት እዚህ ስለተገኛችሁ በድጋሚ በጣም አመሰግናለሁ። ድርጅቱ በደረሰበት ኪሳራ ሰራተኞች ለመቀነስ ተገደን ነበር፣ ግን ተገቢውን ነገር አድርገን ሸኝተናችኋል። እናንተ የቀራችሁ ሰራተኞች ናችሁ። እስካሁንም ስለሰራችሁት ስራ ሁሉ አመሰግናችኋል። የደረሰብኝን ሁሉ ነገር አይታችሁ እዚህ ድረስ እኔን ለመርዳት ስለመጣችሁ በድጋሚ በጣም አመሰግናለሁ። ድርጅቱ በደረሰበት ኪሳራ ምክንያት አንዳንድ ሰራተኞች እንዲቀንስ ሆኗል። ግን የተቀነሱም ሰራተኞች በአግባቡ መሰረት ሁሉም የሚገባቸውን ነገር ተደርገው ተሸኝቷል። እናንተ ደግሞ የቀራችሁ ሰራተኞች ናችሁ። እስካሁን ላደረጋችሁ ትብብር ሁሉ ደግሞ በጣም እያመሰገንኩ ጀምራለሁ።
እሺ እኛ እዚህ የምንቀጥል ሰራተኞች ከዚህ በኋላ ስራ ቦታችን እዚህ ከሆነ ቃሉ የወሰደችው ፕሮጀክትን ያከሰረን ወይስ ከዚህ በፊት ድርጅቱን የከሰረው? ብሩክ ከዚህ በኋላ አንተ ታትረ መስራት አለብህ። ጠንካራ ሰራተኛ መሆን ያለብህ። ቃል ይዛ የሄደችው ፕሮጀክት የድርጅቱ ንፋስ ነበር እንጂ ድርጅቱን አላከሰረው። ቃል በጣም ታታሪ ሰራተኛችን ነች። እንደዛም ስለሆነች ከድርጅቱ በጥሩ ደብዳቤ ነው የሸኘናት። እዛም ስለሚቀበሏት ደግሞ ከዚህ በኋላ ቃል ከኛ ጋር የምትቀጥል አይሆንም ማለት ነው። እሺ ሰኒ፣ አንቺ ደግሞ የቃልን ቦታ ሸፍነሽ የምትሰሪው አንቺ በመሆንሽ ከቢሮ ፋይሎችን ይዘሽ ትመጪና እዚህ ታሰናጅልኛለሽ። እና ሌላው ነገር ደግሞ ስራ ከመጀመራችን በፊት አንድ አጭር ፕሮግራም እናዘጋጃለን። ቆይ የሰራተኞች አቴንዳንስ እንደዚህ ነበር የሚቀመጠው? እዚህ ምን ትሰሪያለሽ? ሰላም እንዴት ነሽ? የሮቤል ልጅ ነሽ አይደል? አዎ። እዚህ እንድትገቢ ማን የፈቀደልሽ? አንቺ ማን ነሽ? ሰኒ ይባላል። መታወቅ አልፈልግም። እሺ መብትሽ ነው። ማን ነሽ አንቺ? እዚህ ምን ትሰሪያለሽ? የወንድሜ ፋይል ላይ ምን እያደረግሽ ነው? አለቃ ሮቤል ማለቴ ሮቤል የሰራተኛ አቴንዳንስ ፈልጊ ብሎኝ ነው። ምን ልታረጊ ፈልገሽ ነው? ድርጅቱን ያከሰርሽው አንቺ ነሽ። አንዴ ምን ሆነሻል? ከዚህ በፊት ታውቂኛለሽ? ስለ አንቺ ለማውራት ማወቅ አይጠበቅብኝም። ሰዎች ሁላችሁም አንድ አይነት ናችሁ። ተረጋጊ እንጂ እባክሽ ተረጋጊ። እኔ ሮቤል ኩኝ ነው የመጣሁት። ከዚህ በኋላ ደግሞ ስራዎቹ እዚህ ነው የሚሰሩት። ቆይ አልነገረሽም እንዴ? ወንድሜ ምንም ያለኝ ነገር የለም። አንቺ ማንሽ? ቆይ ማን ነው እዚህ እንድትገቢ የፈቀደልሽ? እባክሽ ተረጋጊ። ቆይ ይኸውልሽ፣ ስምሽ ማን ነው? ስሜ ምን ያደርግልሻል? ማለት ላስረዳሽ ስለፈለግኩኝ ነው። የሮቤል እህት ስምሽ ማወቅ ፈልጌ ነው። ትሰሚኛለሽ? የኔን ስሜ ማወቅም ሆነ እዚህ ቤት የመግባት መብት የለሽም። አሁን ቶሎ ብለሽ ከዚህ ውጭልኝ። ፀጉርሽን ይዤ ሳላስወጣሽ በፊት ቶሎ ብለሽ ውጭልኝ። ውጪ! ያምቻል እንዴ? ቆይ ተረጋጊ። እኔ ከመውጣቴ በፊት ማስተካከል ያለብኝ ፋይል አለ። ለዛ ነው። አይሆንም። ውጭልኝ! ከዚህ ውጪ! ይሄ ከዚህ ውጭልኝ! ውጪ! ውጭልኝ! አልፈልግም። ምንም መስማት አልፈልግም። ውጭልኝ! ውጭልኝ! ውጪ! ልገለን ነው የመጣችሁ። እኔ ነው እንደሚልታጠቃት የመጣችሁ። ልገለን ነው የመጣችሁ። እዚህ ድጋሚ መምጣት የለባትም። ሄሎ ሄሎ፣ አለቃ መጀመሪያ እኮ ብቻዬን ከመላክ በፊት መናገር ነበረብክ። ይኸውልህ እኔ ምንም ስራ መስራት አልቻልኩም። በቃ እኔ ምንም ስራ መስራት አልቻልኩም። እንዴ ቆይ እህትም ነው እኔ አላቅም። በቃ አንተ ብቻ ና እና አንተ ከመጣ በኋላ ይሻላል። እኔ እንደሆነ አስወጥታኛለች። እንዴ አዎ ና። እንዴ ሆ ልትገለኝ? ምን አይነት አውሬ ናት? ሆ ሊ ገነጥለው ነው። ኧረ በእናትሽ ጎብ ላይ ሊገለኝ ነው። እየመጣ ነው። ሊመታኝ ነው። በእናትሽ እንደው በቀጠቀጠ እንደው በገደለ አርጎት ነው። ደስ ነው የሚለኝ። ደግሞ ሊያትይ ምንድን ነው? ብቻሽን አይደለሽ እንዴ? በዛው እንኳን አዳብርሻለሁ ብዬ እኮ ነው። ስነ ስርዓት እረፍ። በእናትሽ ጎብ ላይ እየመጣ ነው። ካገኘኝ ይገለኛል። አርጎት ነው። ውይ ተይ ሊያትይ፣ አርጎት ነው። ተይ በእናትሽ፣ ተይ በእናትሽ፣ ተይ በእናትሽ። ሳይ እንደው መጣ። አንተ ሰውዬ ናውጣ ውጣ። ቆይ ምን አርጎ ነው? ተይው እራኩ። ይሄ ሰውዬ እኮ በእኔ በሞራሌ እኮ ነው እየቀለደ ያለው። ስራ መባረሩ ሳያንሰው ደግሞ ጭራሽ ቁጭ አድርጎ ይቀልድብኛል። መቼ ሳንተ ጥፋት ነው አይደል? ስራ ምን አርገው ነው? እሺ እንዴ እኔማ ምን እለዋለሁ? እኔ ምን እለዋለሁ? አንዴ በሊማ ሊሞ፣ አንዴ ደግሞ በዚህ በሞያሌ፣ አንዴ በዚህ በመልካ ቁንጥሬ ምናምን ነገር በኩል ልጅ እሰደዳለሁ ምናምን ነገር ሲለኝ ተው እዛ ሄደህ ሬሳ ነው የምትሆነው ምናምን ነገር አልኩትኝ። ወይ ካልሆነ ዝም ብሎ እዚህ ብር ይሰብሰብልን የሰጠ ምናምን ነገር አልኩት። ይሄም አይሆንም ሲለኝ በቃ ሌላው ቢቀር እንኳን በቀን አንዴ እንኳን በልተን እንድናደር ለምን ዝም ብለሽ ጋር አታጫውትም ምናምን ብዬ ሀሳብ አቀረብኩለት። ተመልከቺ ከኔ እንግዲህ አንተ ስማ፣ ምንድነው እንደዚህ አይነት ቃል ካንተ አብሮ እንደሚወጣው አይባልም። እሺ አራራኪዬ፣ ኧረ በፍጹም ኧረ ከኔ አይደለም የሚወጣው። ያፎ ለምታ ነው። ዝም ብሎ እንደ ሀሳብ ነው ከውስጥ የመነጨው። አንተ ሲጀምር እብድ ነው እኮ። ለነገሩ እንደዚህ አትልም ብሎ መጠበቅ ራሱ ዘበት ነው። ተይው እራኩ። እሱ አይደለም ጥፋተኛ፣ እኔ ነኝ። በቃ እዚህ አናቴ ቁጭ እንዲላረኩት እኔ ነኝ። ተይው። አንተን ግን ለያዘ
በቃ ተረጋጋ። ድሮም እኮ አንተና እሱ ላፊ ነው የምትቀላለዱት። ለነገሩ ስራ ማጣትህም ይሆናል እንደዚህ ሆድ ያስባሰ። ምን ከስራ መባረሩ ብቻ ለካ አልነገርኩሽም። ያቺ ሊና ሆዬ እርጉዝ ነኝ ብላ ስንት ዘመን ሙሉ እንደዛ አሻሸ ገዳሜ ሲልልሽ በቅዠት መሀል አመለጣታ። እኔ ተኝቼ ስገላበጥልሽ እርጉዝ አይደለሁም ገለመሌ የምልሽ ምናምን ነገር ስትል ሰማኋት። መጥቼ ለእሱ ነገርኩትኝ። ይኸው ያላየ ልጁ ናፍቆት ነው መሰለኝ እንዴ ይኸው በቃ ቁም ስቅሌን አሳየኝ በቃ ሊያሳብደኝ። ምን? ቆይ እንዴት ነው ሴት ልጅ ደግሞ እርጉዝ ሳትሆን እርጉዝ ነኝ የምትለው? አይደለችም እንዴ ሙች ስልሽ እኔ ልሙት እንዴ? አይ ሳንቹ ምንም ሳታረጋግጥ ለሰው ሁሉ አውርተህ ይኸው ልጁን በባዶ ቤት አስቀረው። ተይ እንጂ ራኩዬ ለምንድን ነው አንቺ ምን ጥፋተኛ እያደረግሽኝ ነው እንዴ? እሷ አረገዝኩኝ አንዴ ደግሞ አላረገዝኩም ባለች ቁጥር እንዴ ምን እኔ እንዴ እሷ አለች እንዴ ሀሳቡን ያመጣችው? እኔ እኮ ዝም ብዬ ጀስት ፕሮሞሽን እኮ ነው የሰራሁላት እንዴ። እኔ ግን እስኪ ልጠይቅህ፣ ለምን ይመስላል እርጉዝ ነኝ ብላ ያዋሸች? ስለምትወድህ አይመስልህም? ሲቀጥል ደግሞ ምናልባት አብረን በምንቆይበት ሰዓት አርግዛለሁ ብላ ስላሰበች ይሆናል እስካሁን የቆየችው። ደግሞ ብትወልዶ ኑሮ እኮ ትኖሩ አልነበር እንዴ? እና ከመዋሸት እውነቱን መናገር አይሻልም? እንግዲህ ሁሉም ነገር የሚሆነው ለበጎ ነው ብለህ ብታልፈው ጥሩ ነው። ተይው ራኩ፣ አሁንማ እርጉዝ አለመሆኗን አውቄያለሁ። እመኚ፣ የጊዜ ጉዳይ ነው እንጂ ዋጋዋን ነው የምሰጣት። ጎቤው በቀል ምናምን አያስፈልግም። በቀል እኮ የተሸናፊዎች ነው። ሲቀጥል ደግሞ ልጅቷ ብትወደ ነው እንጂ እርግጠኛ ነኝ እርጉዝ ነኝ ብላ የሚያስዋሽ ያን ያህል ነገር ኖሯት አይደለም። ሲቀጥል ደግሞ በዚህ ኑሮ ውድነት በዚህ ድህነት አንተን አምና የምትቀበል ሴት ታገኛለህ? የኔ ንግስት የኔ ፀሐይ ድሮም እንኳን አንቺ ጠፍተሽብኝ እኮ ነው። እኔ እኮ ያ ምክርሽ እኮ እንዴት እንደናፈቀኝ ውይ እንዴት እንደናፈቀኝ ከምሬ ነው የምልሽ። እኔ የምለው ያ የሰማይ ሰባሪ የሚያክል ሰውዬ ትናንትና ምን አባቱ ነው የሚልሽ እንዴ? በጣም እኮ ሲንገትትሽ እኮ ነበር እንዴ። እኔ እኮ መተኛት እኮ አልቻልኩኝም እንዴ። እንቅልፍ እኮ ባይኔ ሳይዞር እኮ ነው የነገው። እስኪ አንተ ደግሞ ዝም በል። የምትቀልድበትን ሰዓት እንኳን አታውቅም እንዴ? እስኪ ያው ጓደኛ እንዴት እንደተጨነቀ ደግሞ ጎቤው። ሁለተኛ ይሄ ልጅ ስራ ብላ ይዘው እንዳገባ እንዲህ መባረር ነው ትርፉ የሚሆነ። የሚቀልድበት ሰዓት አይታወቅም፣ ነገሩ አይታወቅ። መቼም ሰው አይሆንም። ተይ እንጂ ራኪ፣ እኔ ያለ ጎብላ ስራ እንዴት ነው የሚሆንልኝ? ወይ ደግሞ ይኸው የአባትነቱን ለልጁ ለኔ ያው ተቆራጭ ምናምን ነገር እንደሚያደርገው ነገር ያርገ። እኔ ይስማማኛል። ወይ ሳንቾ፣ መቼ ነው ግን የምትበስለው? መቼ ነው ሰው የምትሆነው? ኧረ በፈጠረ መቀለዱን አቁም። ሊያቲ አሁን ከዚህ ከወጣሁኝ ይኸውልሽ ሬሳ ነው የሚያደርገኝ። እያየሽ ነው አይደል? እጁን እየጨበጠ ነው። ባይሆን እንግባና እኔም ዝም ብዬ ዘና አደርግሻለሁ። አንቺም ምናምን አንቺም ቡና ታፊያለሽ፣ እየተጫወትን እናመሻለን። አይሻልም? እናንተ ትንሽ ከቆያችሁ ትጋደላላችሁ። ኑ በቃ ግቡ ቤት። እከክ አልታጠብኩም ፀጉሬን ጠዋት። ማን ነው? ግባ ወንድሜ። አንተ ደህና? እኔ በጣም ደህና ነኝ። ግን አንቺን ሳይሽ ደህና አትመስይም። ምን ነው የተፈጠረ ነገር አለ እንዴ? አይ የለም፣ ሁሉም ነገር ጸጥ እንዳለ ነው። አሁን ሁሉም ነገር ሰላም ነው። አሁን ሰላም ነው። ግን ላምሪ ቅድምስ ሰላም ነበር እንዴ? ቅድምማ ያቺ መጥፎ ልጅ መታ ያንተን ፋይሎች ስትነካ ልትገል መስሎኝ ነበረ። ለምንድን ነው እንደዛ የምታደርጊው እህቴ? ምን ሆነሻል? ቅድም እኮ እንደዛ ስታደርጊ በአንቺ ምክንያት እኮ ብዙ ስራ ጥዬ ነው የመጣሁት። ቅድም የመጣችው ልጅ ሰኒ ትባላለች። የድርጅታችን በጣም ጎበዝና ታታሪ ሰራተኛችን ናት። መጥፎ ሰው እኮ አይደለችም። ለምንድን ነው እንደዛ አድርገሽ ያስወጣሻል? አንቺ እኮ እንደዚህ ማድረግ የለብሽ። ምን ሆነሽ? በድጋሚ ይጎዱናል። በድጋሚ ሁለታችንንም ይጎዱናል። ላምሮት፣ ለምን እንደዚህ ታደርጊያለሽ? ከዚህ በኋላ እኮ እዚህ ቤት ብዙ ሰራተኞች ይመጣሉ። ሁሉም ሰው እኮ መጥፎ አይደለም። ይሄን ሁሌ ነግሬሽ የለ እንዴ? ለምን እንደዚህ ትሆኛለሽ? ደግሞ እኮ ማንም ሰው ከመሬት ተነስቶ ማንንም ዝም ብሎ አይጎዳም። ሁሉም እኛን ይጎዱናል። ሰዎች እኛን ወደውን አያውቁም። እሺ፣ ግን ከዚህ በኋላ እኔ የምልሽን መስማት አለብሽ። ከዚህ በኋላ ሁሉም ሰራተኞች እዚህ ይመጣሉ። ስራ መስራት አለብን። ስራ ካልሰራን ደግሞ ድርጅቱ እንደተዘጋው ከቤታችን መውጣታችን አይቀርም። ስራችንን በአግባቡ እንድንሰራ ደግሞ አንቺ መረጋጋት አለብሽ እንጂ ሁልጊዜ ሰራተኞችን እየተነሳሽ የምትበጠብጪ ከሆነ ሊሰሩልኝ አይችሉም። ሰራተኞቹ እንዲሰሩ እኛም እንትን እንድንል አንቺ መረጋጋት ይኖርብሻል። ሰራተኞች ደግሞ በአንቺ ምክንያት እንዲረበሹብኝ አልፈልግም።
ወንድሜ አንተን እንዲከፋ አልፈልግም፣ ግን እኮ እኔ እንዲከፋኝ ማትፈልጊ ከሆነ እዚህ ቤት ብዙ ሰራተኞች ይመጣሉ። ወይ ደግሞ ከፈለግሽ ባለፈው ጆከርን አስተዋውቅሽ የለ እሱ እንዳስተዋውቅሽ ሌሎችንም ሰራተኞች አስተዋውቅሻለሁ። አይ ወንድሜ፣ እኔ ማንም እንዲተዋወቀኝ አልፈልግም። አንተ እኔን ታውቀኛለህ፣ እኔ ደግሞ አንተን አውቃለሁ። አንተ እኔን ትወደኛለህ፣ እኔ ደግሞ አንተን እወድሃለሁ። በቃ ይሄ ከበቂ በላይ ነው። ማንም ሰው እዚህ ቤት እንዲመጣ በፍጹም አልፈልግም። እሺ ልክ ነሽ፣ እኔም በጣም እወድሻለሁ። ግን እዚህ የሚመጡ ሰራተኞች ምንም ቢሉሽ አንቺ ምንም የራስሽን ውሳኔ እንዳትወስኝ። እሺ ወንድሜ እሞክራለሁ። ግን እነሱ እዚህ ሲሆኑ አንተም ትኖራለህ አይደል? አዎ እዚሁ እኖራለሁ። ግን ደግሞ መውጣት ያለብኝም ጊዜ እንዳለ እንዳትረሽ። አንቺ ደግሞ ግዴታ እነሱ ጋር መሄድ አይጠበቅብሽ። እዚሁ ክፍልሽ ውስጥ መሆን ትችያለሽ፣ ወይ ደግሞ ከፈለግሽ መውጣት ትችያለሽ። አይ ከዚህ በኋላ በድጋሚ በፍጹም አልወጣም። ባለፈው ስወጣ የሆኑ ልጆች ቀለዱብኝ። ምን? ማን የቀለደብሽ? አላውቃቸውም። እሺ በቃ ከዚህ በኋላ እኔ ስወጣ አብረሽኝ ትወጫለሽ። ግን ከዚህ በኋላ እንደ ቅድሙ አይነት ችግር እንዳትፈጥሪሽ። አባቴን አትግደሉት፣ በእናታችሁ አባቴን አትግደሉት። አባቴ ይቅርታ አድርግልኝ። የጎዱን ሰዎች ሳልበቀላቸው ፈርቼ ተደበቅኩኝ። ግን አሁንም ቢሆን አልለቃቸውም። ያሉበት ድረስ ተከታትዬ ዋጋቸውን ነው የምሰጣቸው። ደም ከንቱ አይቀርም፣ እበቀልልሃለሁ። ማፊ ምንሽ ነው? አልገባኝም። የተፈጠረ ነገር አለ? ቀን እኮ ሳይሽ ደህና ነበርሽ። ምንድን ነው? እኔ ደህና ነኝ። አንተ በዚህ ሰዓት ምን ታደርጋለህ? እኔማ ውሃ ልጠጣ ነበር የተነሳሁት። ጩኸት ሰማ ነው ወደዚህ የመጣሁት። ያው ሰው አይደለ፣ የሚያስከፋ ነገር አታጣም። በዛ ላይ ደግሞ ነገሮች ሲደጋገሙና ገደባቸውን ሲያጡ ብቻ አላውቅም፣ ግን ደህና ነኝ። እንዴ ማፊ፣ እኔ እኮ ጆከር ነኝ። እኔ እኮ ወንድምሽ እኮ ነኝ። እንደ ማንኛውም ሰው የሰው ልጅ ይከፋዋል ብለሽ አድበስብሰሽ ስታልፊ የምሰማሽ ይመስልሽ? ቆይ ምንድን ነው የሆንሽው? ምንድን ነው የተፈጠረው ነገር? ጆ አባቴ ናፈቀኝ። በህልሜ እየመጣ ሰላም ነሳኝ። ስለ አባትሽማ ባለፈው አወራን አይደል እንዴ? እሳቸውን እያሰብሽ ማልቀስ ማቆም አለብሽ ማፊ። በህልሜ አየሁት እየተሰቃየ እና ሁሌ ባየሻቸው ቁጥር ቆይ ልታለቅሽ ነው? አንቺ እኮ ስትስቂ ስትጫወች እኮ ነው የሚያምርብሽ። ልክ ነህ። ማሽን ላይ ያረረ እንደሚስቀው ማለት ነው አይደል? አይ አይደለም ማፊ፣ በውስጥሽ የሚያስጨንቅሽን ነገር ይዘሽ ስትሰቃይ ማየት አልፈልግም። እሱማ ይገባኛል። በቃ እንዳላየሁን። አይዞሽ ማፊ፣ ምን ልበል፣ ያው ፈጣሪ ነፍሳቸውን በገነት ያኖረው ነው የምለው። ቆይ መቼ ነው ያረፉት? ከ1 ዓመት በፊት። መራራቃችን ምን ያህል እንደሆነ ነው ያስተዋልኩት። ግን በቃ ማፊ አይዞሽ፣ ከዚህ በኋላ እሳቸውን እያሰብሽ ማዘን መጨነቅ አይገባሽም። መዝናናት መጫወት ነው ያለብሽ። አንድ አለኝ የምለው ዘመድ እኮ እሱ ነው። እኔ እናት የለኝ፣ አባት የለኝ፣ እህት ወንድም የለኝ። ታውቃለህ ማፊ፣ ቆይ ለምን እንደዚህ የሆንሽ የአባትሽን ነፍስ ታስጨንቂያታለሽ? ለምን በሰላም እንድታርፍ አታያት?
ወደታችም ወደ ጎን የምመለከተው እሱን ብቻ ነበር። አንድ ያለኝ እሱ ብቻ ነበር። ምን ዋጋ አለው? አባቴ እኔን ትቶኝ ሞተ፣ ጥሎኝ ሄደ። ማፊ እባክሽን ተረጋጊ። እባክሽን መረጋጋት አለብሽ። እኔንም እኮ እያስጨነቅሽኝ ነው። እንዴት በሰላም ተርፋለች? የአባቴ ነፍስ እኮ የማታርፈው እኔ ስላለቀስኩኝ ሳይሆን ፍትህ ስላላገኘች ነው። ፍትህ ደግሞ የሚሰጣትን አጥታለች። ስለዚህ ፍትህ እስካላገኘ ድረስ መቼም ቢሆን ሰላም አይሆንም። አይ እንደዛም አይሆንም። በዚህ ሁኔታማ ጥዬሽ ብሄድ ደግመሽ ታለቅሻለሽ። ጆ አትጨነቅ፣ በቃ አውቃለሁ እንደዚህ መሆን እንደሌለብኝ። ግን ደግሞ ምን ላድርግ? አንዳንዴ አባቴን ሳስበው ይናፍቀኛል እንጂ የሞተ ሰው ማሰብ ራሱ የሞት መንፈስ መቀስቀስ እንደሆነ አውቃለሁ። በቃ አንተ ገብተህ ተኛ፣ እኔም ራሴን አረጋግቼ እተኛለሁ። እሺ? ስለረበሽኩ ይቅርታ። ደግሞ አመሰግናለሁ። እሺ እኔ ገብቼ እተኛለሁ። ግን ደግሞ ጠዋት አርፍዶ መነሳት አይቻልም። እሺ? እንደዚህ ቁጭ ብሎ አድሮ እኔ ቀድሜ እንዳልነሳ አሁን ላይ በጠዋት ያለ መነሳት ችግሬን እንደቀረፍኩ ታውቃለህ አይደል? ለካ ባለፈው አሳይተሽኝ ነበር። ይሆነልሽ። እሺ በቃ ሰላም ደሪ። እሺ ጆ አትጨነቅ። ያንተ ችግር ሳያንስ ደግሞ ጭራሽ የኔን ችግር ልጨምርብህ እንዴ? አታስብ፣ ሁሉንም አንድ ባንድ ቀጣቸዋለሁ። ሰኒ ግን ለምን ይሄ ስራ አይቀርብሽም? ጭራሽ ደግሞ ቤቱ እየሄድሽ። ቆይ ምን አይነት ስራ ነው? ውይ እህቴ ደግሞ ሁል ቀን በቃ እንደፈራሽ ነው አይደለ? አንቺ ራሱ አይደብርሽም? ለምን አይቀርብሽም ስትይ እስቲ አስቢ። ቢያንስ እንኳን ሮቤ ላይ ያሳዘንሽ እሱ እኮ እኛን ተማምኖ ነው ቤቱን እንስራ ያለው። አይ እኔ ግን ምንም እየጣመኝ አይደለም። ሲቀጥል ደግሞ የሰው ልጅ ከሰራ ገንዘብ ማግኘት አለበት። ቆይ ይከፍላችኋል እንዴ? እህቴ ምን ሆንሻል? ማን በነፃ ይሰራል? እሱ ራሱ ቢሆን በነፃ ስሩልኝ የሚል አይመስለኝም። ግን ደግሞ ድጋሜ ድርጅት ውስጥ ትንፋስ እስከሚያገኝ ነው እንጂ ከዛ በኋላ ሁሉም ነገር የሚቋቋም ይመስለኛል። እኛም ደግሞ ለድርጅቱ ባክግራውንድ ሆነን እንኖራለን ማለት ነው። እኔ ግን አሁንም ቢሆን ምንም አልጣመኝም። ቆይ ቤት ውስጥ ምን አይነት ስራ ነው የሚሰራው? ምንም ነው ያልገባኝ። ለማንኛውም ግን ራሳችሁ ታውቃላችሁ። ኧረ እኔ ይልቅ እንደውም በጣም ግራ የገባኝን የፈራሁትን ነገር ልንገርሽ። ምንድን ነው የሚያስፈራሽ ነገር? ሲጀመር እኔ እኮ ገብቶኛል። ሲጀመር ከዛ በቃ ልቀቂ። ቆይ እስቲ መጀመሪያ አዳምጪኝ። እሺ ምን ልስማሽ? ንገሪኝ። ሮቤል ስለ እህቱ ነግሮሻል? አይ አልነገረኝም። እንዴት ለእኔ ሊነግረኝ ይችላል? ወይኔ እህቱ ብታያት እንዴት እንደምታስፈራ። እሱም ይመስለኛል ለዛ ነው ያልነገረን። ብታይ የሆነ ቀን ቤታቸው ሂጅ እንዴት ውሻ አርጋ እንዳባረረች። ማን አባቷ ናት የኔን እህት ደግሞ እንደ ውሻ አርጋ የምታስወጣው? ኧረ እህቴ ቆይ ተረጋጊ። እንዴት ነው የምንረጋጋው? እያልሽኝ ያለሽ እኮ ከቤት አባረረችኝ ነው። ሲጀመር እሱ ራሱ አይደለ እንደ ቤቴኑና ስራ ስሩ ያለው። ኬፕ ተረጋጊ እንጂ። ቆይ እስቲ መጀመሪያ አውርቼ ልጨርስ። እሺ ምን ተፈጠረ? ከዛስ? ይመስለኛል ልጅቷ ጭንቅላቷ በሆነ ነገር ተጎድቷል እና ከቤት እንዳስወጣችን ለሮቤል ደውዬ ነገርኩት። ቆይ ስታስወጣሽ አንቺ እንዴት ዝም ትያለሽ? እንዴት ዝም ብለሽ አትወጪያለሽ? እንዴ ቆይ እሺ እኔ ምን ማድረግ ነበረብኝ? እንዴ አልወጣም ስራ ላይ ነኝ ማለት ነው። ቆይ ከዚህ በኋላስ እንዴት ልትሰሪ ነው? እንዴ ቆይ ጭንቅላቷን ከታመመች ልጅ ጋር እንድጣላ ነው እንዴ ፍላጎትሽ? መጀመሪያ ላይ ላረጋጋት ሞከርኩ። ከዛ በኋላ እናንተ ልትጎዱን የመጣችሁት ምናምን እያለች ስጮህ የሆነ ጭንቅላቱ የተጎዳ ነገር እንዳለው ገብቶኝ ዝም ብዬ ወጣሁ። የምርሽ ነው? ጤነኛ ናት የለው? እንደ ቤተሰብ ነው እንዲያበዱት? አይ እህቴ እኔ እኮ አብዳለች እያልኩሽ አይደለም፣ ግን ደግሞ ይመስለኛል ሁለቱም በተመሳሳይ ኬስ ተጎድተዋል። ግን ያው ሮቤል ወንድ አይደለ ህመሙን ዋጥ አድርጎ ይኖራል። ቢሆንም ግን በእህቱ ምን ያህል እንደተጎዳ ማወቅ ትችያለሽ። እንዴ ሰኒ ምንድን ነው? ሮቤል ጫማ አይወድም። እንዲሁም ስራ ቦታሽ መጥቼ ትዝ አይልሽም? ጫማዬን አስወልቆኝ ነበር። አዎ እሱ ነገር ከጆከር ጋር አውርተንበት ነበር። ከጆከር ጋር አውርታችሁ ነበር? ምን ማለት ነው እሱ ደግሞ? አይ ያው እሱ እንደዚህ አይነት ነገር እንደማይወድ ነግሮኛል። ሂድ ምናምን እንዳታረጊ ብሎኛል። ለዛ ነው። እንደውም ይሄ ስራ መቆም አለበት። በዚህ ሁኔታ እንዴት ነው ያንን ስራ የምትሰሪው? ታማሚ ናት እያልሽኝ እኮ ነው ልጅቷን። እህቴ እንዴ ልጅቷ እኮ እንደዚህ ልጅ አይደለችም። ደግሞ በዛ ላይ የራሷ ክፍል አላት። ከዛ በኋላ ደግሞ ሮቤል መጥቶ እንድትረጋጋ አድርጓት ነበር ይመስለኛል። ግን የምትወጣው መድኃኒት ሲዘገይባት መሰለኝ እንደዚህ የምትሆነው።
ብታይ እኔማ ቀርቤ ልረዳት ፈልጌ ነበር፣ ግን ምን ዋጋ አለው? ከቤቱ አባረረች። ይኸውልሽ ማንም ሆነ ማን እህቴ መንካት አይችልም። እሺ ይቺ ማትረባ። እህቴ በቃ ለእብዱም ለሰውም ለውሻውም እህቴ ብለሽ ልሞች ነው አይደል? በቃ አንዴ እንኳን እስቲ ለራሴ እኔ በይ። ደግሞ ሳልነግርሽ ዛሬ መንገድ ላይ ማንን እንዳገኘው አትገምቺም። ማንን? ናቲና ብታይ ሲደናበር ምን እንደሚያወራ ራሱ አያውቅም። ብቻ እንደ በፊቱ ነው፣ ምንም ነገር አልተቀየረም። ናቲን አገኘሽው? ቆይ እሱ ልጅ የት ነበር እስካሁን? የት አገኘሽው? እሺ እኔ እንጃ እስካሁን የት እንደነበረ አላውቅም። ግን አሁን ቅዱስ መጥቶ አይደል? ከሱ ጋር ነው የሚሆነው። ለካ ቅዱስ መጥቷል። ረስቼው ነበር። አንቺ? አዎ እባክሽ መጥቷል። ከቅዱስ ጋር ናቸው። ቅዱስ የመምጣቱ ላንቺ ራሱ በጣም ደስ ያለኝ። መቼም አንቺም እንደሌላ ሰው በሌላ ነገር አስበሽው አይደለም አይደል? እኔ እንደዛ አላልኩም። በጣም ጥሩ ጓደኛሽ እንደሆነ አምናለሁ። ልቅ በቃ አሁን ልሂድ። ጫማ ቀይር። በጣም ቻው። እሺ ወይዘኒ ደግሞ ምን አይነት ችግር ውስጥ ገቢ ይሆን? ሰው የሚነግርሽ እንደሆነ አሰሚም አንቺ። እሱ ፈጣሪ ይጠብቅሽ እንጂ። እውነት በመጀመሪያ ሁላችሁም እዚህ ስለተገኛችሁ ከልብ አመሰግናለሁ። ይሄ ድርጅት ከኪሳራ እንዲወጣ ላደረጋችሁት ርብርብ ሁላችሁንም በጣም አመሰግናችኋለሁ። ከዚህ በኋላ ይሄ ድርጅት እየሰራ እንዲቀጥል ከጎኔ በመሆን አይዞህ በርታ ስትሉኝ የነበሩ ጓደኞቼ፣ የስራ ባልደረቦቼ ሁላችሁንም በጣም አድርጌ ከልብ አመሰግናችኋለሁ። ከዚህ በኋላም ይሄ ድርጅት ደግሞ እየሰራ እንዲቀጥል ከጎኔ በመሆን ሳትታክቱ አይዞህ በርታ ብላችሁ ስትደግፉኝ የነበራችሁ ጓደኞቼ፣ የስራ ባልደረቦቼ ሁላችሁንም ከልብ አድርጌ አመሰግናችኋለሁ። ይህ ድርጅት ከዚህ በኋላ እዚህ ቤት ውስጥ ይቀጥላል። ነገር ግን ሁላችሁም ደከመኝ ሰለቸኝ ሳትሉ የቻላችሁትን ነገር በማድረግ ተመልሰን ይህን ድርጅት ከቤት ውስጥ አውጥተን ድጋሚ እንገነባዋለን። ይህ ድርጅት ደግሞ ኪሳራ ውስጥ የገባበት ዋነኛ ምክንያት በጣም ብዙ ብድሮች ስለነበሩበት ነው። እሱንም ብድሮች ደግሞ እየከፈልን እስካሁን ስለቆየን ነው። በዚህም ምክንያት ካዝናችን ውስጥ የያዝነው በጀት ስላለቀ ስራችንን ወደ ቤት አምጥተነዋል። ቤቴ ውስጥ መታችሁ ደግሞ ለመስራት ፈቃደኛ ስለሆናችሁ ከልቤ በድጋሚ በጣም አመሰግናለሁ። ስለዚህ አሁን ይሄ ድርጅት በይፋ ተከፍቷል ማለት ነው። ስለዚህ ሁላችሁም መልካም ቆይታ ይሁንላችሁ። እናሳካዋለን ሮቤል፣ እመነኝ፣ ይህንን ነገር በድጋሚ እናሳካዋለን። እኔ፣ አንተ፣ ብሩክ፣ ሰኒ አንድ ላይ በመሆን በድጋሚ ድርጅቱ በሁለት እግሩ እንዲቆም እናደርጋለን። አመሰግናለሁ ጆከር፣ በጣም አመሰግናለሁ። ያደረጋችሁልኝ ነገር በጣም ከፍተኛ ነው። ሁለታችሁን ከፍዬ መጨረስ የምችል አይመስለኝ። እንግዲህ ያው እሱ ይክፈላችሁ ነው የሚለው። እንዴ ሮቤል፣ እኔ እኮ ጓደኛ ነኝ፣ እንዴት እንደዚህ ትለኛለህ? ያንተማ ይብሳል፣ ከጓደኛም በላይ ነህ። የራስን ጥቅም ወደ ጎን ብለህ ከጎኔ ስለነበር በጣም አድርጌ አመሰግናለሁ። ቆይ ግን እንዴት ነው ቤቱ ስራ የሚሰራው? እኔ ምንም ነው ያልታየኝ። እህቴ ትናንትና ነገርኩሽ አይደል እንዴ? በቃ የሚሰራውን ስራ በሙሉ እኛ ሁላችንም እዚህ ሆነን እንሰራለን። ከዛ የሚላኩ ፋይሎች ካሉ ደግሞ አንዳንድ ሰራተኞች እየሄዱ ያደርሳሉ። ስለዚህ ስራው በሙሉ እዚህ ነው የሚሰራው። እስኪ ሆና ጉዳችሁን እናያለን። አሳይሻለሁ እህቴ፣ ምን አይነት ሰራተኛ እንደሆንኩ ታያለሽ። በሱ ሳልጠራጠርም። እኔ የምልሽ ግን የታለች ያቺ እብደቱ? አንቺን ያባረችሽ የታለች? እህቴ ረፊ እንጂ እንዴ ስትይ ሰው እንደሰማሽ እና አንቺን አባራሽ ዝም እንድል አልጠበቀሽ? አንቺ በቃ የኔ ጉዳይ ነው፣ ካጠፋም ያጠፋሽ። ትቀልጃለሽ። እንዳንዷ ተክመሽ ለአንቺ ደሜን ነው የምሰጠው። ኧረ እህቴ ማለቴ እናቴ ነው ማለት የለም። ፍቅር ፕሮግራሙ እንዴት ነበር? እኔ የምልሽ ፍቅር፣ ቅድም ከሰኒ ጋር ሰራም ስትባባሉ እያያችሁ ነበር። ከዚህ በፊት ተዋውቃላችሁ እንዴ? ሰኒ ጆከር አስተዋውቀው ነው። ያን የታመመ ጊዜ ቤት መታ ነበር። ለካ ቤት መታ ነበር። ሰኒና ጆከር ከዚህ በፊት ተዋውቃሉ ማለት ነው? ስለ ሰው ብዙ ማውራት አልወድም።
በጣም ደስ የሚል ባህሪ ነው። ስለ እሷ ለማውራት ብዙ ሰው ቢለምዱት በጣም መልካም ባህሪ ነው። አዎ እኔ የምልህ አንተ እዚህ ድርጅት ውስጥ ምንድን ነው የስራ ድርሻ? ማለቴ ማናጀር ነህ? አይ ማናጀራችን ቃል ነበረች። እሷውም ክደው እንደሄደች ቁጥሪው ማለት አልገባኝም። ስለ ቃል ነው እንደዚህ እያወራ ያለው? ይመስለኛል። ቃልን ትግበበታለች እንዴ? ቃል እኮ ጓደኛዬ ማለት ናት። ደግሞ ነግራኛለች አለቃ ፈቅዶላት እዛው እንደቀረች። አይ ጥሩ ነው። እንኳንም አልመጣች። ይሄ ድርጅት እንኳንም ቀረባት። እኔ ራሱ ቤት ውስጥ ምን እንደምሰራ ራሱ ግራ ገብቶኛል። ቆይ ካልፈለግ በግድ ነው እንደዚህ የምትሰራው? እንዴ ምን ሆነሻል? ስራ የሚጠላ ሰው አለው ብለሽ ነው እንዴ? ዛሬ ስራችን ቤፋ ጀምረናል። ካሁን በኋላ ምሳ መውጣት አይጠበቅብንም። እዚህ አብስሎ የሚሰጠን ሰው ይኖራል። እንዴ ምን ሆነሃል? እዚህ የምትመጣው እኮ ስራ ልትሰራ እንጂ ምግብ ሊቀልብህ አይደለም። ለማንኛውም እኔ ልሄድ በቃ። ማን ነው በሰዓት የሚደውለው? ምን አለ ሰዎች ግን አንዳንዴ ብቻችንን መሆን ስንፈልግ እንኳን ቢተውሉ። አላንሳም። ደግሞ ማን ነው? ሄሎ ማረፊያ ያለሁበት ቦታ አይታወቅም ብለሽ አስበሽ ነበር እንዴ? አንተ ማን? ምንድነው ከኔ የምትፈልገው? ቆይ እንዴት ነው ያለሁበትን ቦታ ያወቅከው? እኔ ሰይጣን ነኝ ብለሽ በጸበል ልታጥቂኝ ፈልገሽ ነው? ሰውዬ የምቀልድበት ጊዜ ያለኝ ይመስላል። ሰይጣን የፈለገውን ነገር ማድረግ እንደሚችል አታውቂም እንዴ? ሲጀመር ራሱን ሰይጣን ብሎ ከሰየመ ሰው ጋር ምንም አይነት ንግግር የለኝም። ስለዚህ ስልኩን ዘጋዋለሁ። ደግሞ የማን ነው? ጭራሽ ድረስ መጥታችሁ ትከታተሉኛላችሁ? አንተ ሰውዬ ከኔ ምንድን ነው የምትፈልገው? ይኸውልሽ ወኔሽን እኮ እንዴት እንደማደንቅልሽ ታውቂያለሽ አይደል? ነገር ግን ደግሞ ደርሶ ግንፍል የሚያደርግሽ ነገር አለ እና ዋጋ ያስከፍልሻል። እንደ ሴቶቹ ክርምት ብለሽ ለማልቀስ ባትቸኩይ ጥሩ ነው። ያንተን አድናቆት አልፈልግም። እሺ አሁን ምንድን ነው የፈለከው? ለምንድን ነው በቀጥታ የማትናገረው? የድርጅት ሰነድ ዋና ሰነድ ንብረቶችን ማንቀሳቀሻ ሰነዶች ይዘሽ እንደጠፋሽ የማላውቀው ነው እንደዚህ ነው። እና ታዲያ ምን አባ ፈልገህ ሄደው? ቆያ ድርጅት አባቴ መሆኑን አታውቅም? ሰማኛል። ያንን ድርጅት መቼም ላንተ አልተወውም። እሺ ደግሞ ስም የአባቴ ነፍስ እንደነጠቀኝ ድርጅቱን መጠቀም ትችል እንዳይመስልህ። ደግሞ በዚህ እንዳትደውል እሺ። ይኸውልሽ አሁን ስም ይሄ ግንፍል የሚለው ባህሪሽን ትተሽ የምልሽን ነገር ብቻ ታደርጊያለሽ። የት እንዳለሽ፣ ከማን ጋር እየኖርሽ እንደሆነ፣ ምን እየሰራሽ እንደምትይ አንድ በአንድ መረጃ እንዳለኝ ወጥ ፋይሎቹን ልክ በፈለኩበት ሰዓት መጥቼ እኔ ራሴ ወስዳለሁ። ያኔ ስመጣ ግን እኮ ማን ስለሆንክ አልፈራህም። እሺ ማንንም ደግሞ ከኔ መንጠቅ አትችልም። አባትሽን እንደነጠቅኩሽ ረሳሽው እንዴ? አንተ ውሻ ቀንህን ጠብቅ እሺ። ሰማኛለህ? እኔ እንደ ፈሪ ከጀርባ አይደለም የምመጣው፣ ፊት ለፊት ነው የምመጣው። ደግሞ ከዚህ በኋላ አንተ ማለት ነው አለቅስም። በፍጹም ለእናንተማ አለቅስም። እኔ የምልህ ግን እስካሁን ስለ ብዙ ነገሮችን መደበቅ አስገርሞኛል እና ብዙም ጥያቄዎች አሉ። ታውቃለህ ጆከር፣ እኔ ጓደኛ ምናምን የሚባል ነገር የለኝም። ምክንያቱም ሰዎችን ስለማላምን ነው። አዎ ግን እኮ ምንም ቢሆን ጓደኛሞች ነን። ደግሞ ታውቃለህ የኔን ሁሉንም ነገር እነግርህ ነበር። የሚታመኑ ሰዎች የሉም እያልኩ አይደለም። በጣም ብዙ የሚታመኑ ሰዎች አሉ። አሁን ላይ ጓደኛ አለ። ጓደኛዬም አንተ ነህ። ከዛ ውጭ ግን ለእኔ አሁን ብቸኛ የቀረኝ እናቴም አባቴም ወንድሜም የሆነችው ሁሉም ነገር እህቴ ብቻ ነች። እሷ ደግሞ በብዙ መከራ ውስጥ ነው ያለፈችው። አንዳንድ ነገሮች ፕራይቬት እንደሚሆኑ አታውቅም? ልነግርህ ነበር እኮ ግን አፌን ምን እንደያዘኝ ምንም አላውቅም። በዛ ላይ በስራ ቦታ ከሰኒ ጋር መገጣጠማችን አጋጣሚ መሆኑ ለኔም አዲስ ነገር ሆኖብኛል። አዎ ትነግረኝ ነበር። አጋጣሚ ሰኒ ሚስትህ እንደሆነች ባላቅ መች ልትነግረኝ ነበር? አይደለም ሮቤል፣ እንዴ
አሁን አንተ እኮ እያረክ ያለው እኔ ጋር ከተፈጠረው ጋር በፍጹም ይለያያል። እኔ እኮ ስለ ሚስቴ ነግርህ ነበር። አየህ፣ ቢሆንም ሰኒ ሚስትህ እንደሆነች አላውቅም ነበር። ሁለታችሁንም ፊት ለፊት ለፍርድ አስቀምጫችሁ እንኳን ሚስትህ እንደሆነች አላውቅም ነበር። እኔ እናንተ ስለ መደባበቅ ማውራት ያለብን አይመስለኝም። በጓደኝነታችን ላይ ሸካራ ይፈጥርብናል። ልክ ነህ። እኔ እናንተ ስለ መደባበቅ ማውራት የለብን። እሺ፣ ግን እህትህ ስሟ ማን ነው? ቆይ ለምንድን ነው ብዙ ጊዜ ብቻዋን የምትሆነው? በዛ ላይ ምንም አታወራም። ቆይ ምንድን ነው የተፈጠረው? እርዳታ ያስፈልጋት? ጆከር፣ ከእህቴ ጋር ብዙ ጊዜ አብረን ኖረን ሰዎችን ስለምትፈራ ነው እንጂ እሷ ምንም አልሆነችም፣ ደህና ነች። ስሟ ላምሮት ይባላል። ሁለተኛና የመጨረሻ ልጅ ነች። ላምሮት ላምሮት፣ በጣም አሪፍ ስም። ግን ስትታይ ምንም ደህና አትመስልም። በጣም ከባድ ነገሮችን እንዳሳለፈች ታስታውቃለች። በዛ ላይ ባለፈው ራሷን ለማጥፋት ሞክራ። በዘዌ ስለ ስራ ብናወራ መልካም አይመስልም? አዎ፣ ስለ ስራ እናውራ። አስጨነቅኩ አይደል? በጣም ይቅርታ። ያው ምንም ቢሆን እኮ የኔ እርዳታ ካስፈለገ በማንኛውም ሰዓት ከጎን እንዳለው እንድታውቅ ነው። እና ያንተን ውለታ እንደዚህ በቀላሉ መክፈል እንደማልችል እንድታውቅ ስለምፈልግ ነው። አታስብ ጆከር፣ ምን ጊዜም እርዳታ ብፈልግ ወደ አንተ ነው የምመጣው። አሁንም ወደ አንተ መጣሁ አይደል? ታመኮ ድርጅቱ ኪሳራ ውስጥ ገባ ብዬ ሁላችሁንም ወደ ቤት አስገብቼ እያስቸገርኳችሁ ነው ያለሁት። ከዚህ በላይ ማስቸገር አለ እንዴ? ተው እንጂ ሮቤል፣ አንተ እኮ ለእኔ ካደረግከው አንጻር ምንም እኮ አይገናኝም። ሲጀመር በጓደኛሞች መሀል ውለታ መባባሉ ቢበቃንስ? ጥሩ አይመስልም? እሱ ያስማማናል። ቸርስ። አይ አላወራሁም መስሎ ነው። ለብቻሽ እያወራሽ ነው ልበል? ደህና ነሽ ግን? አይ አላወራሁም መስሎ ነው። ከርቀት ሳይሽ እኮ ለብቻሽ እያወራሽ መስሎኝ ነበረ። አይገርምም? በአጋጣሚ ተገናኘን አይደል? መገናኘታችን ያን ያህል ትልቅ ነገር አይደለም። አሁን ላይ እኮ ስራ ቦታችሁ ከመኖሪያ ቤታችን አቅራቢያ ነው። ለዛ ነው። ፍቅር፣ የተገናኘን እኮ በአጋጣሚ ነው። እኔም ደግሞ ወደ ስራ እየሄድኩ ነበር። አይ ጥሩ። እና እንዴት ነው ስራውን እየለመዳችሁ ነው? አዎ እንግዲህ ዛሬ ነው ስራችን የምንጀምረው። ጥሩ፣ ደስ ይላል። እኔ የምልሽ እጠይቅሻለሁ ብዬ እረሳሁት። ያልጠይቅሽ ነገር ነበረ። ምንድን ነው? ያው ሴት ነሽ፣ ሴት ስትሆኚ ደግሞ ጓደኛ ይኖርሻል ብዬ አስቤ ነው። ከጓደኞች መካከል ደግሞ ሰኒ ትመስለኛለች። እንዴት ሰኒ ልትሆን ትችላለች ብለህ ጠረጠርክ? እኔ እንጃ። ትናንትና ስታወሩ፣ ስትጫወቱ፣ ስትሳሳቁ የረጅም ጊዜ ጓደኞች ነው የምትመስሉት። እዛ ፕሮግራም ላይ ሁሉም ሰው ሲያወራ ነበር። ቆይ ምን ፈልገህ ነው? ስለሱ አንዳንድ ነገሮች እንድትነግሪኝ ፈልጌ ነበር። ብሩክ፣ ከዚህ በፊትም ነግሬህ ነበር አይደል? እኔ ፍቅር ስለ ሰው ማውራት አልወድም። ኦኬ፣ ሀሜት እንደማትወጂ ነግሬሽ ነበር። መልካም ነገር ደግሞ ሀሜት ነው ብዬ አልቆጥሩም። ብሩክ፣ የስራ ሰዓት አይረፍድብህም? ብትሄድ ጥሩ ይመስለኛል። እኔም የምሄድበት አለኝ። በጣም ስለምቸኩል ነው። አዎ ልክ ነሽ። የስራ ሰዓቴ ይረፍድብኛል። እንዴት መሰለሽ፣ ሰኒ በጣም ታታሪ ሰራተኛች ናት። እሷን የሚያስከፋ ነገር ማድረግ አልፈልግም። ስለ ሰው ባህሪ አንዳንድ ነገሮች ብትነግሪኝ ደስ ይለኛል። ይመስለኛል አንተ እዚህ የመቆየት ሀሳብ አለህ መሰል። ስለዚህ እኔ ልሂድ። ደግሜ የማስታወስ ነገር ግን እኔ ስለ ሰው ማውራት አልወድም። እሺ፣ ደህና ዋል ብሩክ። ላታመጪኝ አትሩጭ። ጻድቅ ጻድቅ እያጫወታት ቆይ በርሰራላት። ከዛ በቃ ይሄንን ጻፍኩ አይደል? የሮቤል እህት ሙሉ ለሙሉ ጤነኛ እንዳልሆነች ታውቃለህ አይደል? ትናንትና ልጠይቀው ሞክሬ ነበር እና ምን አለ? አይ ሊነግረኝ ምንም ፈቃደኛ አይደለም። ቢፈልግ ኖሮ ትናንት ይነግረኝ ነበር። እኔ ግን ትናንትና ካየሁባት ነገር አንጻር ልጅቷ ያለችበት ነገር አሳሳቢ ነው። ማለት ትናንት ምን ተፈጥሮ ነው? ትናንትና እዚህ ጋር ፋይል እያገላበጥኩ ከዛ ከየት መጣች ሳልል መጣችና እየጮች ከቤቷ አላባረረችኝም። ኧረ ሰኒ ዝም በይ በእናትሽ። እንዴ ምናልባት እኮ ሰው ሊሰማን ይችላል፣ አይታወቅም። እንዳልሽው ምናልባት ልጅቷ ችግር ሊኖርባት ይችላል። ውይ ስታሳዝን። እኔ ግን ቀርቤ ባወራት ደስ ይለኝ ነበር። አንቺ ደግሞ በቃ ከተደባደቡ ጋር ልደባደብ፣ እዚህ ደግሞ ያዘነ ሶስት ታይ ላጽናና፣ ከዛ በጥብት ሲነሳ ካላባባስኩት ያለሽ ቆየቱ ጋር ነው ያለሽ። አንተ ደግሞ እንደዚህ ሰዎች እኮ በጣም እርዳታ የሚያስፈልጋቸው ሰዎች ናቸው።
ቀርቦ ሰዎች ቢያወራቸው ይስተካከላሉ። ግን ደግሞ ሰዎችን ቀርቦ ለማውራት በጣም ነው የሚፈሩት። ወይ ይመስለኛል የሆነ የጎዳቸው ነገርም አለ። አንቺ ደግሞ ዛሬ እንደ ሳይካትሪስት እያደረገች ነው። አንተ ደግሞ ሁልጊዜ እኔን ሀሳብ ታጣጥላለህ። አሁን እኮ ልክ ነኝ። አዎ እኔ እኮ ልክ አይደለሽም እያልኩሽ አይደለም። እና ታዲያ ምን እያልክ ነው? እሺ አንቺ ልክ ነሽ የኔ ፍቅር። ይኸውልሽ አሁን በዚህ ሰዓት ሰዎችን ለመርዳት ስታስቢ እነሱ የተጎዱትን ጉዳት አንቺ ማትጎጂ ከሆነ ምናልባት ልትጎዳሽ ትችላለች። ሰዎችን በዚህ ሰዓት መርዳቱ መልካም ሆኖ ሳለ ነገር ግን እነሱ የታመሙትን ህመም አንቺ እየታመምሽ የተጎዱትንም ደግሞ እየተጎዳሽ እነሱ ላይ እምነት እንዲፈጠርብሽ ካረግሽ በኋላ መርዳት ትችላለሽ እንጂ አሁን ላይ ባላቸው ማንነት ሰዎችን ማመን በጣም ይከብዳቸዋል። ምን ሆናል? ቆይ የዚህን ያህል ምን ቢደርስባት ነው? ጆከር የምታውቀው ነገር ካለ ንገረኝ። አይ እኔ ምንም የማውቀው ነገር የለም፣ ግን ያው ተረጋጊ ለማለት ነው። እኔ ግን ለምን እንደሆነ አላውቅም። ልጅቷ በጣም ነው ያሳዘነችኝ። ወይ የሆነ ነገር ፈጥሬ ላውራት እንዴ? ሰኒ ረፊ እንጂ እዚህ እኮ የመጣነው ስራችንን ለመስራት እንጂ ሌላ ነገር ለማድረግ አይደለም። ደግሞ ማንም ሰው በህይወቱ ጣልቃ ሲገቡበት አይወድም። ሮቤልም ይሄ ነገር ደስ አይለውም። ቆይ ምንድን ነው ደስ የማይለው? አሁን እያሰብሽ ያለሽው ነገር ምንም ደስ አይልም። ምን ሆነሃል? እኔ እኮ ሁሉም ነገር በአንዴ ላድርግ አላልኩኝም። ቀስ በቀስ የሚስተካከል ነገር ካለ ብዬ። ሰኒ ረፊ እንዴ አርፎሽ ስራሽን ብቻ ነው መስራት ያለብሽ እንዴ። እኛ እኮ በጣም ብዙ ችግር ያለብን ሰዎች እኮ ነን። ቆይ ይህንን ነገር ለማስተካከል ከምትሞክሪ ስልክሽ ላይ የሚላከውን ቴክስት ለማስተካከል ብትሞክሪ አይሻልም እንዴ? ይኸውልሽ ሰኒ ጆከር ምንም የሚያሳስብ ነገር የለም እኮ። ቆይ የማታውቂውን ሰው ካረዳው እያልሽ ለምን ችግር ውስጥ ትገቢያለሽ? ይኸውልሽ ሮቤል ጓደኛዬ ነው፣ እንዲያዝንብኝ አልፈልግም። ደግሞ ምንም አይነት ችግር ውስጥ ቢገባ እኔም በነፃነት ነው የሚጠይቀኝ። ስለዚህ እሱ ሳያውቅ ምንም ነገር ማድረግ የለብንም። ጆከር ምንም የሚያሳስብ ነገር የለም እኮ። ስልክሽ ላይ ሜሴጅ የሚልኩት ሰዎች እኔንም በጩቤ የጉኝ ሰዎች ቢሆኑስ? እንዴ ቆይ ስፒድ ሊሆን ይችላል እንዴ? እንደዛማ በፍጹም አይሆንም። እንዴት ነው ማይሆነው? ታዲያ ለምን በእኔ ስልክ መደወል አስፈልጋቸው? ለምን ፊት ለፊት አያናግሩንም? እነሱ እኛ ማበሳጨት አይደለ እንዴ ፍላጎታቸው? ቆይ ፊት ለፊት መጥተው ለምን ይጋፈጡናል? ደግሞ አንድ ቀን መምጣታቸው ይቀራል ብለሽ ነው? ቢያንስ እንኳን እነሱ ሜሴጅ ሳይልኩልኝ በሰላም መዋል ነው የምፈልገው። በቃ ሁሉም ነገር እንርሳው፣ አርፈን ስራችን እንስራ። ሰኒ ራስሽን መጠበቅ አለብሽ። ቆይ እንዴት ነው የምጠብቀው? ከስራ ወደ ቤት፣ ከቤት ወደ ስራ። እነሱ ደግሞ ስራ ቦታዬንም ቤቴንም ያውቁታል ነው ወይስ ጋርድ ልቅጠር? አላውቅም ሰኒ፣ ራሳችንን እንዴት መጠበቅ እንዳለብን አላውቅም። በቃ አሁን ተረጋጊና ስራችንን ብንሰራ ነው የሚሻለው። ቆይ ምን ሆነሽ ነው እንደዚህ ያዘሽው? አይ ምን ደክሞኝ ነው። ደክሞኝ? ምን ስትሰሪ ነው የደከመሽ? ፍቅር በእናትሽ ተይኝ። በቃ አሞኛል፣ ደክሞኛል፣ ራሴን እያመመኝ ነው። ምንም ጥሩ ስሜት አይሰማኝም። በቃ እሺ ቡና ላፍላለሽ? አልፈልግም፣ ቡና መጠጣት አልፈልግም። በቃ ዝም ማለት ብቻ ነው የምፈልገው። እንዴ ጓደኛ አይደለሽ እንዴ? አንቺ ቤት ውስጥ እያለሽ እኔ ሊደብረኝ ይገባል? እሺ ንገሪኝ፣ ምንድን ነው? ደስ የሚል ነገር ልነግርሽ ነው። ማፊ በእናትሽ እንደዚህ አትሁኚ። ንገሪኝ፣ ምንድን ነው? ብሩክን እኮ አገኘኋት። ብሩክ? እኔ አላምነው። ብቻ ብሩክን ስላገኘሽው እንዳይሆን እንደዚህ ደስ ያለሽ። እንዴ ማፊ እንዴት ነው ደስ የማይለኝ? ልጁ እኮ ደስ እንደሚለኝ ነግሬሽ ነበር። አረ ፍቅር ንቂ እንዴ! ምንድን ነው? እሺ ቆይ አሁን ማን የፈዘዘው? እኔ ወይስ አንቺ? ማፊ እንዴት ነው የምታወሪኝ? ምን ማለት ነው? ቆይ አንቺ እስካሁን ድረስ ብቻሽን የቆየሽው እዛ ወጠጤ ላይ ለማረፍ ነው? ቆይ አንቺ ምን ታውቂያለሽ? የት ታውቂዋለሽ? ከስሙና ከመልኩ ውጭ ምን የምታውቂው ነገር አለ? ይልቅ የተናደድኩበትን ነገር ልንገርሽ። የማያጠግብ እንጀራ ከምጣዱ ያስታውቃል ያለ ሀገሬ ሰው። ይኸውልሽ ለሱ ማወቅ አይጠበቅብኝም። ከፈለግሽ እንደዚህ አይቼው ምን እንደሚያስብ ልነግርሽ እችላለሁ። ኡፍ ማፊ፣ አሁን እኔ የምነግርሽን ብቻ እንድትሰሚ ነው የምፈልገው። አሁን ላይ ያንቺ ምክሮች ለእኔ ፖይንትለስ ናቸው። እሺ ልስማሽ። አገኘሁት። ከዛ ሰላም አለኝ። ከዛ ደግሞ ወደ ስራ እየሄደ እንደሆነ ነገረኝ። ከዛ መቼም ሴት ነሽ፣ ብዙ ጓደኛ ይኖርሻል፣ ከጓደኞች መሀል ደግሞ ሰኒ ትሆናለች ብዬ ጠረጠርኩኝ አለኝ። ቆይ ምን ማለት ነው? ምን ማለት ፈልጎ ነው? እሺ ከዛ ስለ ሰኒ ንገሪ፣ ምንድነው የሚያናዳት የሚያበሳጫትን ነገር ንገሪ ምናምን አላለኝ መሰልሽ? በቃ ገባኝ። ታዲያ ሁሉም ነገር አልቋል ማለት ነው? ምንድነው ያለቀው? በቃ ልጁ ሰኒን ይወዳታል እንጂ ባይወዳትም ኖሮ አንቺ አጠገቡ እያለሽ ስለሱ አያጣራም ነበረ።
ቢያንስ አጠገቡ ስላለች ስላንቺ ስሜት ተጨንቆ ስለፈገግታሽ ደህና ነሽ ወይ አዲስ ነገር አለ ብሎ ይጠይቅሽ ነበር። ሞፊ በእናትሽ እንደዚህ አትበይ። ሲጀመር አሁን ስለምታወሪው ነገር መስማት አልፈልግም። አዎ መስማት እንደማትፈልግ አውቃለሁ። በቃ ታዲያ እንደዚህ አይነት ነገር አታውሪያ። በቃ አንዳንድ ነገሮችን ማወቅ አለብሽ። እንዴ ደግሞ ይሄን ነገር ጆከር ቢሰማ ምን እንደሚልሽ ታውቂያለሽ አይደለ? ደግሞ ከሱ ጋር ተጣልተው እንደነበር አትርሺ። በሱ ምክንያት ነው ከስራ የታገደው። ወይኔ ጉዴ አስታወስኩኝ። ያኔ ስለመታው የተቀየምከኝ መስሎኝ ነበር ምናምን ሲለው ነበር። ወይኔ ጉዴ አሁን ምንድነው የማደርገው? የምታደርጊውማ ይሄን ብሩክ የምትይውን ነገር ታቆሚያለሽ፣ አለበለዚያ መጨረሻሽ አያምርም። እሺ ቆይ ግን አንቺ ለምንድን ነው እንደዚህ ከመሬት ተነስተሽ ወገብ ቅባል ሆንሽበት? በቃ ልክ አይደለም ፍቅር፣ የምታደርጊው ነገር ልክ አይደለም። እጭ ሲጀምር እናንተ ሁሌም የኔን ሀሳብ እንደነቀፋችሁት ፍቅር። ቆይ እንደ ልጅ ልትሆኚ ነው እንዴ? ሲጀምር በዚህ ጉዳይ የራሱ አንቺን መምከር የለበትም። ደግሞ ደህና ወሬ እንዳለው ሰው ቀስቅሳ ስለሱ ታወራኛለች እንዴ? ድሮም ቢሆን አንቺ መወዳቸውን ወንዶች ወደሻቸው አታውቂም። ይኸውልሽ ወኔሽን እኮ እንዴት እንደማደንቅልሽ ታውቂያለሽ አይደል? ነገር ግን ደግሞ ደርሶ ግንፍል የሚያደርግሽ ነገር አለ እና ዋጋ ያስከፍልሻል። እንደ ሴቶቹ ክርምት ብለሽ ለማልቀስ ባትቸኩይ ጥሩ ነው። ያንተን አድናቆት አልፈልግም። እሺ አሁን ምንድን ነው የፈለከው? ለምንድን ነው በቀጥታ የማትናገረው? የድርጅቱ ሰነድ ዋና ሰነድ ንብረቶቹን ማንቀሳቀሻ ሰነዶች ይዘሽ እንደጠፋሽ የማላውቅ ነው እንደሚመስል። እና ታዲያ ምን አባ ፈልገህ ነው የደወልከው? ቆይ ያ ድርጅት አባቴ መሆኑን አታውቅም እንዴ? ሰማኛለህ? ያንን ድርጅት መቼም ላንተ አልተወውም። እሺ ደግሞ ስማ፣ የአባቴ ነፍስ እንደነጠቀኝ ድርጅቱን መጠቀም ትችል እንዳይመስልህ። ደግሞ በዚህ እንዳትደውል እሺ? ማፊ አትሰሚኝም እንዴ? ቆይ ለምንድን ነው ሁሌ የማወራውን ነገር ማትሰሚኝ? የት ሄድሽ ማፊ? አይ ምንም አላሰብኩም። ስለ አንቺና ስለ ብሩክ እያሰብኩ ነው። ስለ እኔና ስለ እሱ ምን አሰብሽ? እንደማትሆን አብራችሁ እንደማትገጥሙ። ቆይ ፍቅር ቡና ፍላልሻለሁ ብለሽኝ ነበር። አፊልኝ ኡፍ ማፊ በእኔ ምክንያት ማንም ሰው መጎዳት የለበትም። ማን እኔ ብሎ ሰንቹ ሊና ግን በጣም የምትወደኝ ይመስለኛል። ቅድም ራኬብ የተናገረችው ነገር በውስጥ ያለ፣ ምክንያቱም ባትወደኝ ኖሮ እዚህ ቤት ምንም አሰራም ነበር። ታዲያ እኔ ምን አልኩኝ? መጀመሪያም እኮ ልክ ነበርኩኝ እኮ። አንተ ግን ሰደበኝ ብለህ ለራኬብ ዋሻት። እኔ የምልህ ምንድን ነው? በጣም ስለሷ እያሰብክ ነው። አባረርኳት ምናምን ብለህ ቆጨህ እንዴ? እባክህ የማይሆን ነገር አታውራ። መች ቆጨ? ደግሞ ያባረርኳት ደግሞ ጥፋቷ ነው። ሲጀመር ደግሞ ትወደኛለች እንጂ ወዳታለሁ አልኩ። ምን ማለት ነው ደግሞ ይሄ? እንዴ አንተ አይደለ እንዴ እዚህ ቤት እንዳትመጪ፣ ሁለተኛ አይንሽን ላይ አልፈልግም፣ ይሄንን ግቢ እንዳትረግጪ ምናምን ብለህ ውሻ አድርገህ ያባረርካት? እስኪ አንተ ልጅ አትፍጠን። ስማ ሲጀመር ትምጣልን አላልኩ፣ ጠፋሽ ነው ያልኩ። ስማኝ እንደውም እኔ ይኸውልህ ይሄ በሱዳን ሄጄ እግሬን በጥይት ተመትቼ ምናምን ነገር ከዛ ለምኜ መጥቼ ምናምን እዚህ ፊክስ አደርገዋለሁ የምትለው ነገር እኔ ምንም እየጣመኝ አይደለም። ከሱ ይልቅ ጎብላ እኔ ቆንጆ አማራጭ አለ። እሺ ምንድን ነው አማራጩ? ይኸውልህ ጎብላ የራስን ጸድ ሀሳብ ወስጄ ነው እንግዲህ መነገር ቆንጆ አድርጌ። ይኸውልህ ከዚህ ከዱባይ የሚምጡ ከአውሮፓ የሚምጡ እኔ ብቻ ከየትም የሚምጡ ችግር የለብኝም። ብቻ ጸዴ ሹገር ማሮች ለምን አታጫቁትም? ይህን የመሰለ ቁመና ይዘህ ይህን የመሰለ መልክ ይዘህ መልኩን እንኳን ተወው፣ ይህን የመሰለ ቁመና ይዘህ ለምን አታጫውትም? አንተ ልጅ አፍን አትክፈት። ምንድን ነው የምታወራው? አንተ ልጅ እያበርክ ነው እንዴ? ምንድን ነው እንደዚህ ከሻሼ ጋር ከትርፌ ጋር ምናምን ነገር ዝም ብለህ በየጓዳው ከምትጋደም እንዴ ተከፍሎ ብትጋደም አይሻልም እንዴ? ለአንተስ ለስምህ ስለክብርስ ሁላም ሰው ይህን ቃል ብትደግሞ እገላለሁ። ሳንቹ ምንድን ነው ጎብላ እንዴ? ለህይወታችን እኮ አስቤ እኮ ነው። አንተ ይህ ምላስ ግን አንድ ቀን ያስገድላል፣ እመነኝ ያስገድላል። በቃ ጎብላ ካጠፉ በቃ ይቅርታ ምንሽ ነው እንዴ? አስኮነ ለዚች ምላስም ለዚች አቅም ጎብላ እኔ በምላስ አትምጣብኝ። እኔ ከምላስ ውጭ እኔ ምን ዘመድ አለኝ? እኔ በምላስ አይደል እንዴ እኔ ወጣ ገባ ብዬ ሰርቼ የምበለው እንዴ? ተው እንጂ ይኸውልህ ይሄ መከረኛ ምላስ እኮ ነው ከስራ እንድንባረር ያደረገን። ስማ እኔ ሳንቹ ባለውበት ሁላ እኮ ድምቅምቅ የሚለው በዚህ ምላሴ መሰለኝ። እስኪ ፈር ደግሞ ይሄ የማይረባ ምላስን ይዘህ ደግሞ እየዞርክ አይደል እንዴ በየሰፈሩ የምንለፈልፈው? አተ እንደውም ያበደ ሀሳብ መጣልኝ። እንዳልከው ጥሩምባ ነፊ ልሁን እንዴ?
ስራ ፈት አይደለ? የሰው ሚስጥር እየዞርክ ዝም ብለህ ከምለፈልፍ ልክ ነህ። አሪፍ ምርጥ ስራ ነው። አንተ እኮ ድሮም ለእኔ ጥሩ ነገር እኮ አትመኝልኝ። ገብቶኛል። ቶ ቶኝ አሁን በጣም እርቦኛል እኮ። እና ታዲያ በለመደሽ እጅሽ ውጪና የሆነ ነገር ሸከም ብለሽ በዙም ላይ አንድ ነገር ይዘሽልኛል። አታርፍም ማለት ሳንቹ አታርፍም ማለት ምን አለ? ይህን እንኳን እያወቅ ወተን ሸከም አድርገን ሰርተን እንግባ ብትል። አንተ ገልቱ እኮ ገልቱ ታውቃለህ? ገልቱ ማንም ይሸከሙ አይለፍልህ። ስማ እንትን ይልቁኑ እንትን በልልኝ። እንደምታመጣልኝ እኮ አልነገርኩህም። ይኸውልህ ቴካዌ ቆንጆ ፍርፍሩ በቅቤ ቢሆን አሪፍ ነው። እሺ በቴካዌ አድርገኸው እንትን እንዳይል ጎብላ እንዳይቀዘቅዝ ተሸከም ይላል እንዴ? እኔ የምልሽ ፍቅር፣ ማፊ ግን ደህና ነች? ሰሞኑን ፊቷ ላይ የማየው ነገር ምንም ደስ አይልም። እንዴ ምን ማለት ነው? አልገባኝም። ምን ሆነች? አላውቅም። በወሬ መሀል በጣም ትተግዛለች። በፊት የነበራት ሳቅና ጨዋታ ምንም የለም። ቆይ የተፈጠረ ነገር አለ? የነገረች ነገር አለ እንዴ? አረ ወንድሜ መስሎ ሊሆን ይችላል። ቆይ አንተ ያየኸው ነገር አለ? እኔ ማውቃት የድሮዋ ማፊ ነች። ትስቃለች፣ ትጫወታለች። እንደውም ስታበሽቀኝ እኮ ነው የምትውለው። አላውቅም ግን ምንም ደስ አትልም። በጣም ነው የምታግዘው። በሀሳብ ጭልጥ ብላ ነው የምትሄደው። ድንገት እንኳን ስጠሪያት ደንግጣ ነው የምትልሽ። እኔ ማፊ ደስተኛ ስትሆን በጣም ነው የማውቃት። አረ ወንድሜ እንደዛ መስሎ ሊሆን ይችላል። ቆይ ምን ሆናለች? ቆይ ግን ስለመጣችበት ነግረሃለች? ማለቴ ትቆያለች ወይስ? ምንም አላለችኝም። ባለፈው እኮ ስለምጀምረው ስራ ጠይቂያት ነበር፣ ግን አሁን ላይ ምንም የመስራት ፍላጎት የለኝም አለችኝ። እና ቆይ ሌላስ ምን አለች? አሁን ላይ ምንም የመስራት ፍላጎት የለኝም፣ ግን ስጀምር አታስቢ አብረን ነው የምንሰራው ምናምን ያለችኝ። ሌላ ምንም ያለችኝ ነገር የለም። እንዴ ቆይ ምን ያህል ጊዜ ነው እንደዚህ የምትሆን? በፊት እኮ እዚህ ማታ እየተጫወትን ነበር የምናመሸው። አሁን እሺ ለምን ገብታ ተኛች? እኔ እንጃ ወንድሜ፣ እያስጨነከኝ ነው። የሆነ ነገር የሆነች እየመሰለኝ እኮ ነው። ቆይ አብሬያት የምውለው እኔ ሳልሆን አንተ እየመሰልከኝ ነው። ቆይ ያየኸው ወይ የሰማኸው ነገር ካለ ለምን አትነግረኝም? አይ ምንም አልነገረችኝም። እኔ ምናልባት ጓደኛዋ ስለሆነች ታማክርሻለች ብዬ ስላሰብኩኝ። ፊቷ ላይ የማየው ነገር ምንም ደስ አይልም። ኧረ ደህና ናት። እንደውም ሄጄ እቀሰቅሳታለሁ። አይ አትቀስቅሻት። ሰው ብቻውን መሆን ሲፈልግ ነው በጊዜ ገብተው የሚተኛው። ያው የምታስበው ነገር ይኖራታል። ጓደኛሞች አይደለ እንዴ? ሀሳቧንም ጭንቀቷንም ልጋራት አይገባም? ቆይ እሷ በጊዜ ተኝታ እኔ እዚህ መሆኔስ ልክ ነው? ቆይ እንዳልከው የሆነ ነገር ሆናስ ቢሆን? አይ ምንም አልሆነችም። ኧረ ምን ትሆናለች እንዴ? ገብታ መተኛቷን አሁን ከጠየቁሽ ጥያቄ ጋር በፍጹም አታገናኝ። እሺ በቃ ልቀስቅሳትና እራት እንብላ አይደል? እሺ እኔ የምልሽ ነገ በጠዋት ነው አይደል የምትመጣው? አንቺ በጠዋት እንደምትነሽ እርግጠኛ ሆነሽ ነው ጠዋት ሄድሽኝ? የእንቅልፍሽን ነገር የማላውቀው ነው እንዴ ይመስልሽ? አሁን እኮ በጠዋት እነሳለሁ። ከዛ በኋላ ግን አልጋውን ሳየው ተመልሼ እተኛለሁ። ችግር የሆነብኝ እሱ። እንቅልፋም እንደሆንሽ ካወቅሽ ጥሩ ነው። ደህና ነሽ አይደል? ደህና ነኝ የኔ ፍቅር። ሰኒ እንደዚህ ስትይ አብረን ያለን ይመስለኛል። በርዶኝም ከነበረ ባንዴ ነው የሚሞቀኝ። ታውቂያለሽ አይደል? አውቃለሁ። ምን ነው አዲስ ሴት እየጀነጀንክ ያለ ነው እንደ ይመስል? እኔ እኮ ባሌ እንዲበርደው ስለማልፈልግ ነው። ምን አለበት አሁን አብረን በሆነ ነው። መሆናችን እኮ አይቀርም፣ ግን ደግሞ ሊነጋ ሲጨለማ ይበረታል። አንተ ብቻ ተስፋ እንዳትቆርጥ። በአንቺ መቼም ተስፋ አልቆርጥም የኔ ሚስት። እኔም እሱን ነው የምፈልገው። ምን ነው ድምፅሽ በጣም ቀዝቀዝ ብሎብኛል። የተፈጠረ ነገር አለ? ራኬብ ደህና አይደለችም እንዴ? ኧረ ደህና ነች። እንደውም እሷ መተኛቷን ካረጋገጥኩ ረጎ ነው የደወልኩልህ። እስካሁን ድረስ ምን እየሰራችሁ ነበር? ይልቅ ሳልጠይቅሽ አንቺና ራኬብ ተጣላችሁ እንዴ ድጋሚ? ኧረ አልተጣላንም፣ ያው ትንሽ ብቻ የተጨቃጨቅን። ምን ብለሽ አሳመንሻት ታዲያ? በቃ የሮቤል ታማን እንጠይቃት ሄደን ነበር አልኳት። ግን እስከ መቼ ነው ሰኒ? እሱን ነገር ደግሞ ተወው። አውራንበት አይደል እንዴ?
ቆይ በዚህ ሰዓት ማነው በር ላይ ቆመው? ሰኒ ደህና ነሽ? ኧረ እኔ ደህና ነኝ፣ ግን የሆነ ሰው በር እያንኳኳ ነው። እንዴ በዚህ ሰዓት ማነው በር የሚያንኳኳው? ሰኒ ለማንም በር እንዳትከፍቺ በዚህ ሰዓት ሰማሽኝ አይደል? ለማንም በር እንዳትከፍቺ። እንዴ ኧረ ጆከር ቤቱ ባይለኛ እየተንኳኳ ነው። እህቴ ከመምጣቷ በፊት መሄድ አለብኝ። ቆይ አንዴ እጅ ሊየው። ሰኒ ምንም ነገር ቢሆን ሄደሽ እንዳታመጪ ሰማሽኝ አይደል? ሄደሽ እንዳታመጪ። ቆይ በቃ ሂጂ ላንሳው፣ ደውልልሃለሁ። እሺ አይ ሰኒ እየሰማሽኝ ነው? ኧረ የሆነ ነገር ነው መሰለኝ። ቆይ ላንሳውና መልሼ እደውልልሃለሁ። እሺ ቆይ አንዴ መልሼ እደውልልሃለሁ። ሰኒ ስልኩን እንዳትዘጊው።